እምነት ተከታይ ነበርኩኝ። ወደ እስልምና እምነት የመጣሁትኝ አይ ቲንክ አንቺ በተሻለ ብዙ የሥላሴ አስተምሮ ፍልስፍና የሆነ አብ እንደዚህ ነው፣ አብ የእንትና የወልድ እንትኑ ነው፣ ወልድ የአብ እንትን ነው፣ የወልድ መንፈስ ቅዱስ ህይወቱ ነው፣ መንፈስ ቅዱስ ለወልድ ደግሞ እስትንፋስ ነው፣ የአብ ህይወቱ ነው፣ አብ የመንፈስ ቅዱስ ምን እንደሆነ አይተው እንደዚህ አይነት የሆነው ግራ የተጋባ አስተምሮ አምላክን በዚህ በፍልስፍና በማይንድ በአይምሮ ፍልስፍና መረዳት ይሄ ሥላሴ አስተምሮ ከዚህ አስተምሮ ወጥቼ አንዱን አምላክ ያለ ምንም ፍልስፍና ያለ ምንም ግራ መጋባት በእርግጠኝነት አንቺ አሁን ሥላሴ የሚለው ለማወቅ ግራ ያጋባል እኮ አሁን አንተ እኮ ልክ አላህን ስታምል ብዙ ግራ የሚያጋቡ ነገሮች አሉ፣ ብዙም ያከራክሩ ነገሮች አሉ። ቁርአን ምንድነው ግራ የሚያጋባሽ ነገር? አላህ ስንት ቁርአን እንዳለ ታውቃለህ? ከ20 ምናምን በላይ ቁርአን እንዴት የአምላክ ቃል ከዛም በላይ ሊሆን ይችላል? ለምሳሌ አርዲጋ ማን ያለሽ ከ20 በላይ ቁርአን? አንዴ ሙስሊሞች እጅ ላይ ያለው ቁርአን አንድ ቁርአን ነው። ማን ነው ከ20 በላይ ቁርአን አለ ያለሽ? እሺ አርዲጋ ስንት ቁርአን ምንድነው? ቆይ ይኸውልሽ እንትን ላይ ጎግል ላይ መጣው ጎግል አይደለም ጎግል የለጠፉትን ያየሽው? ኤኒዌይስ ቆይ አንዴ በአረብኛ ቋንቋ አቀራር የተለያየ የአረብኛ አቀራር ዘዴዎች አሉ። ቁርአን ግን ያለው አንድ ቁርአን ነው። የአቀራር ዘዴው ምናልባት የተለያየ የአረብኛ ዲያሌክት የአረብኛ አክሰንቶች ያላቸው ሊኖሩ ይችላሉ። ዋርሽ አይ ግን አሁን ባሉ ሊኖሩ ይችላሉ። አንዴ በሰባት የተባለውስ አንድ ጊዜ ይኸውልሽ እኮ እሱን እኮ ነው የነገርኩሽ ያለሁት። የአቀራር የቁርአን አቀራር ላይ በቋንቋ ዲያሌክት የቋንቋ አቀራሩ ላይ አንዱ የአረብኛው የሚናገረው ንግግር እና አንደኛው ሌላው የሚናገረው የአረብኛ ንግግር የቋንቋ ከአንዱ ሀገር ወደ ሌላው ሀገር የአረብኛ ቋንቋ ልዩነቶች አሉ። ነገር ግን ቁርአኑ ላይ ያለው የአስተምሮና የሐሳብ ልዩነት ግን የለም። ማለትም ልክ እንደኛ እንደ መጽሐፍ ቅዱስ የኦርቶዶክስ ባይብል፣ የፕሮቴስታንት፣ የካቶሊክ የምን ተብሎ አንዱ የሆነ ብዙ መጽሐፍ 104 ከመቶ በላይ መጽሐፍቶች ያለው አንዱ ደግሞ 70 ምናምን ድረስ ያለው አንዱ 66 መርጦ ቀንሶ ቀናንሶ የሚወስድ እንደዛ ነገር የለም። ስለዚህ ትልቁ ስህተት ያለው አንቺ ቤተ እምነት ውስጥ አንቺ የምትከተው ቤተ እምነት ውስጥ ነው እንጂ እስልምና ላይ አታገኝም። እኮ የቃላት መቀያየር አለ ማለት ልክ አንድ ርዕስ ላይ ሆኖ አንደኛው ቁርአን ላይ ሌላ ነው፣ አንደኛ እንደዛ ነው። ግን በዚህ ዙሪያ ለምን ማለት ሰባት አሁን ለምሳሌ አረዲጋ 8 መጽሐፍ አለና የሆነ ኮንፊውዝድ የሚያደርግ ነገር ነው። አይተሽዋል? አንብበሽ ነበር? አንዳንድ ልጆች እኮ ገብተው ሲያወሩ ያለው አያውቁም አረብኛ። እዚህ ቲክቶክ ላይ ይኸውልሽ ቁርአን ይጋጫል፣ ቁርአን እንትን ይላል ብለው ቁርአን ገዝተው እሱ እኮ ያነባል እያነበበ አረብኛን እያነበበ ነው የሚናገረው። አንዴ እቺ የጅብቱ የምትለዋን ብቻ እሷን ብቻ እንደምንም ብሎ ሲሟሟት ለምዶ ይመጣና እሱን እያሳየሽ ይሄው እዚህ ጋር ጅብቱ ይላል፣ እዚህ ጋር ያጅብቱ ይላል እያሉ የሚያስተምሩ አሉ። አረብኛ ትችላላችሁ ወይ ብታያቸው ግን ምንም ብትይ አይሰሙም፣ አያውቁም፣ የሚያውቁት ነገር የለም። አይ እንትን ራሱ አንዴ ማርታ ልዩነት አለ። ማርታ እኔም እንደዛ አደርግ ነበረ። ቁርአን ግጭቶች አሉ፣ ዋርሽ ሐፍዝ የሚባሉ ምናምን ቁርአኖች አሉ። በፍጹም የተጋጨ ነው አይገናኝም ምናምን ብለን አምጥተን እኛም እንደዛ በዚህ በቲክቶክ አማርኛ ምንድነው እንሰክስ ነበር። እንደዛ ያደረግን እንሸውር ነበር። አረብኛ ትችላላችሁ ወይ ብታያቸው እዚህ ቲክቶክ ላይ የሚሰሩ ንጽጽርና ቃለን የሚሉ ልጆች አንድም የሚችል የለም። አረብኛ እንችላለን የሚሉ ሰዎች ምንም ስህተት እንደማያገኙ ስለሚያውቁ ከአንድ ሳምንት በላይ ቲክቶክ ላይ አይቆዩ። ምን ለምን የሚሉት
የማያውቁት ግን የሚያውቁ የመሰላቸው ይቆያሉ፣ ያው እስከቻሉት ድረስ ማለት ነው። ግን እውነቱን ያውቁታል። ኤኒዌይስ አሁን ይኸውልሽ ቁርአን የቋንቋ 7 አይነት ቋንቋ ልዩነቶች ነበሩ። ነገር ግን በአንድ የአረብኛው የቁረይሽ ቋንቋ አንዱ ዋናው እሱ ሐፍዝ የሚባለው 99% በዓለም ላይ ያሉ ሙስሊሞች ይጠቀሙበታል። ግን ሌሎቹንም ይጠቀሙበታል። ይሄን ያህል ለቁርአን አስኪ አይደለም። ይሄ ከቁርአን ጋር ይጋጫል አንቀበልም ምናምን የሚል ነገር የለም። ገብቶሻል? ነገር ግን አሁን አንቺ ኦርቶዶክስ ነሽ። 80 አሐዱ የሚባል መጽሐፍ ቅዱስ አለ። ከ80 አሐዱ የማይሸከመው ተብሎ ቤተክርስቲያኑ አንዱ ብቻውን መጽሐፍ ቅዱስ የሚያካክል ደግሞ ሌሎች መጽሐፍቶች አሏት። ኦኬ ቤተክርስቲያን ማትጠቀምባቸው ያስቀመጠችው ወደ 100 ምናምን ይሄዳል መጽሐፍ ቅዱሱ ብዛት። የትኛው መጽሐፍ ቅዱስ ባይ ዘ ዌይ አንዱ መጽሐፍ ቅዱስ ከሌላው መጽሐፍ ቅዱስ ጋራ ሄደሽ ብትፈትሹ ብትመለከቹ እኔ አንድ ምሳሌ ልስጥሽ መጽሐፍ ቅዱስ አስተምሮ ጋር የሚጋጭ ነገር። ለምሳሌ አዳም እና የሔዋን ታሪክ መጽሐፈ ኩፋሌ ላይ የተጻፈው ሌላ፣ መጽሐፈ ቀለሚንጦስ ላይ የተጻፈው ሌላ፣ ኦሪት ዘፍጥረት ላይ የተጻፈው ሌላ። ኦሪት ዘፍጥረት ላይ ፍሬውን የበላችው ሔዋንን እግዚአብሔር ፍሬ እንዳትበይ ብሏታል ይላል ኦሪት ዘፍጥረት። መጽሐፈ ቀለሚንጦስ ደግሞ አልታቀም ነበረ ሔዋን ሳታውቅ ነው መጥቶ ሰይጣን ያሳሳታት ይላል። በኦሪት ዘፍጥረት ላይ መልካምንና ቆይ አንድ ጊዜ መልካምንና ክፉን ታውቁ ዘንድ ነው የሚለው ፍሬውን መልካምና ክፉን እንዳታውቁ ነው እግዚአብሔር ፍሬውን እንዳትበሉ ይከለከላችሁ ይላል ዘፍጥረት 3 ላይ ማለት ነው። መጽሐፈ ቀለሚንጦስ ላይ ደግሞ አምላክ እንዳትሆኑ ፈጣሪ እንዳትሆኑ ነው ይላል። ሄዶ ለማን ነው ለሔዋን ያላት ማለት ነው። ሶ ኮንትራዲክት ያለው ነው የሚጋጭ ሐሳብ ያለው ነው። አንዳንዶቹ ደግሞ ሆን ተብሎ ሌሎች ሰዎች የጻፏቸውና ከመጽሐፍ ቅዱስ አነባበብ ስልትና መጽሐፍ ቅዱስ አገላለጽ ክፍል ጋራ በፍጹም የማይጣጣም የሆነ ማን እንደጻፈው የማይታወቁ ደግሞ እጅግ ብዙ መጽሐፍቶች አሉ። ለማንኛውም አሁን ይህንን ተሸክመሽ ቁርአን እንትን ብሏል ለማለት በጣም ይከብዳል። እስቲ ምርጫ ልስጥሽ። እኔ ግን ምርጫ ልስጥሽ። 7 አቀራር አለው በ7 አቀራር ይቀራል ያልሽው ቁርአን ብለሽ አንቺ የሰማሽው ቁርአን አለ በአንድ ቦታ ላስቀምጥልሽና እንደገና ደግሞ 80 አሐዱ የሚባል ኦርቶዶክስ ብቻዋን የምትጠቀምበት መጽሐፍ ሌሎች የዓለም ቤተክርስቲያኖች የማይጠቀሙበት እንደገና ደግሞ መጽሐፍ ቅዱሱ ባስተምሮ ኢቭን አንቺ አታውቂውም 80 አሐዱን ዞር ብለሽ በእርግጠኝነት የምታውቂ አይመስለኝም። ያነበብሽው አንብበሻል ማርታ? አላነበብሽም? እኔ እኮ ስለ ቁርአኖቹ ከ20 በላይ እኮ እንዳሉ አላነበብሽም። አሁን ምንድነው መጽሐፍ ቅዱስን ሳታውቂ መጽሐፍ ቅዱስ ላይ ያለውን ሁኔታ ሳትረጂ ቁርአን ጋራ ለመረዳት ስትመጪ ቁርአን ላይ ያለውን ስህተት አይተሻል ወይ አግኝተሻል ወይ የሚል ጥያቄ ይመጣል። አንቺ አይ አላየውም ሰዎች ሲሉ ነው የሰማሁት ካልሽ በቃ አታቂም። አሁንም ቢሆን ግን እኔ እንደምክር የምነግርሽ የሰው እጅ ያልገባበት በየጊዜው የማይታደስ ከፈለጉ ፈጣሪ የሚለውን ቃል የማይቀንሱበት እንደፈለጉ ማለት ነው። ሲፈልጉ ደግሞ የሚጨምሩበት ሲፈልጉ በፈለጋቸው አማርኛ አሰማምረው አቆነጃጅተው እንደፈለጉ እያደረጉ በየሀገሩ ያሉ ሰዎች የሚተርጉሙት ሲፈልጉ የሆነ ክፍል የሚቀንሱበት እንደዛ ያልሆነ የሰው እጅ ያልገባበት ልድገምልሽ የሰው እጅ ያልገባበት መጽሐፍ ቅዱስ የሆነ መጽሐፍ ቁርአን ነው።
መጽሐፍ ቅዱስ ልትዩ አትችይም። በየጊዜው ኦርቶዶክስ ለምሳሌ የኢየሱስ ክርስቶስ አምላክና አባት የሚለውን አምላክ የሚለውን በሙሉ ከመጽሐፍ ቅዱስ ላይ የኢየሱስ ክርስቶስ አምላክ የሚለውን ቀንሳለች። አንዳንዶቹን ትታለች። ያው አንዳንዶቹን በእርግጥ ትታለች፣ ግን አብዛኛውን ቀንሳለች። ለምን? ኢየሱስ አምላክ አለው የሚለው ፈተና ስለሆነባት ቀንሷለች። የሰዎች እጅ የሆነ ራሳቸው የሚጨምሩበት ራሳቸው የሚቀንሱበት መጽሐፍ አይደለም ቁርአን። በዓለም ላይ ያሉ ሙስሊሞች በሙሉ ቁርአን ላይ እጃቸውን አያስገቡም። ትርጉም ቁርአኖች አሉ በተለያየ ሀገር ቋንቋ፣ በእንግሊዘኛ፣ በአማርኛ በምን ይተረጎማል። እነዚህ ትርጉም ቁርአኖች ሰዎች እንዲማሩበት ነው። ማብራሪያም ራሱ አለው ተፍሲር የሚባል ሰዎች ይማሩበታል። ዋናው የእስልምና መሰረት የሆነው መጽሐፍ ግን በአረብኛ ነው የተጻፈው። ቅዱስ ቁርአን በአረብኛ ነው ያለው። እሱን ነው የሚጠብቁት። ሲጸልዩ ማይተሽ ከሆነ እሱኑ ነው የሚጸልዩት። እና መጽሐፍ ቅዱስ እኔ የሰዎች እጅ የገባበት ነው። ሰዎች እንደፈለጉ ኤዲቲንግ የሚያደርጉት ነው። ግሪኩ ከግሪኩ ጋር የሚጋጭ፣ ዕብራይስጡ ከዕብራይስጡ ጋር የሚጋጭ እና በጣም አስቸጋሪ የሆነ መጽሐፍ ነውና ነይ ወደ እስልምና የሚሻልሽ እሱ ነው። አንዱን አምላክ አምልኪ፣ ለአንዱ አምላክ ስገጂ፣ ፍጡራንን አትለምኚ። የሚሻልሽ እሱ ነው። አምልጭ ከኦርቶዶክስ አስተምሮ አምልጭ። የለም ማንም ለቅዱሳን የሚጸልይ ኢሳን አድኑ የሚል የለም። አላህን አንድ አምላክ ብሎ ከበፊቱ አሁን የሚያመልከው ሰው ሳይኖር ማለት ልክ ከተጨማሪ እኮ ከቁርአን ውጪ ሌላ መጽሐፍ ሊኖር ይገባ ነበረ፣ ህልውና ካለው ነው። ምን አይነት መጽሐፍ? ለምሳሌ ከቁርአን ውጪ ምን አይነት መጽሐፍ? ቁርአን የወረደው ለነብዩ መሐመድ ነው አይደለ? ነብዩ መሐመድ ደግሞ የመጣው አሁን ቅርብ ጊዜ ነው። ከነብዩ መሐመድ በፊት ሌላ ማህበረሰብ ልክ አላህ አምላክ ነው ብለው የሚያመልኩት የሚገለገሉበት መጽሐፍ ያለህን አምላክነት የሚገልጹበት ያ ነበረ አላችሁ ነበረ። በቀደሙት ነቢያቶች ተውራት፣ ኢንጂል፣ ዛቡር የሚባሉ መጽሐፍቶች ዋና መጽሐፍቶች መጣው ነበረ። እነዚህ መጽሐፍቶች በየዘመናቱ መጣዋል። በየዘመናቱ ለነበሩ ህዝቦች መመሪያ ሆነው ህዝቦቹ ይገለገሉበት ነበረ። በሙሴ ዘመን የነበሩት ሰዎች ህግ መጥቶላቸው ነበር። በህጉ አማካኝነት ህጉን እየታዘዙ ከኃጢአት እየራቁ መስዋዕት እያቀረቡ ምን እያሉ የራሳቸው ስርዓት ነበረ። በራሳቸው በዛ ስርዓት ይመሩ ነበር። እነሱ ሲያልፉ ያ ስርዓት አለፈ፣ ተያይዞ ማለት ነው። ተያይዞ አለፈ። በዛ ዘመን የነበሩ ሰዎች አምላክን አምልካችኋል ወይስ አላመለካችሁም ተብለው የሚጠየቁት ሙሴ ያስተማራቸውን ትምህርት ነው እንጂ ነብዩ መሐመድ ያስተማራቸው ወይም ኢየሱስ ያስተማረው ትምህርት አይደለም። የሚጠየቁበት ሙሴ ያስተማራቸው በዘመናቸው አብሯቸው በአካል የነበረው ሙሴ ያስተማራቸው ትምህርት በዛ አማካኝነት ይጠየቃሉ። አለፉ። ጽድቅ ሰርተዋል ወይስ ኃጢአት ሰርተዋል? በዛ ይጠየቃሉ ከሙሴ ጋር ማለት ነው። አልፈዋል። ቀጥሎ ዳዊት ወይም ሌሎችም ነቢያቶች መጡ። በእነሱም በየዘመናቸው ብዙ ሰዎች አብረዋቸው ነበሩ። እነሱንም እንዲሁ የፈጣሪ ቃል የፈጣሪ መልእክት የመጣውን የመታዘዝና ያለመታዘዝ የመስማትና ያለመስማት ተጠያቂነት አለባቸው። እነሱም እንደዛው ዳዊት በነበረበት ዘመን ሲያልፍ አብረው ያልፋሉ፣ ዘመኑ እያለፈ ስለሚመጣ። ከዛ በኋላ ኢየሱስ መጣ። ኢየሱስ አስተማረ። ለእስራኤል ህዝቦች ሁሉ መልእክቶችን አስተማረ። ከእግዚአብሔር ዘንድ ተልኬን የመጣሁት አለ። አስተማረ መልእክቶቹን። የሰሙት የተከተሉት ያመኑት ነበሩ። በሱ ዘመን ያመኑት የተከተሉ ነበሩ። የካዱትም አንቀበልም ያሉትም ነበሩ። ኢየሱስ አስተማረ።
በኢየሱስ ዘመን የነበሩትም ክርስቲያኖች የኢየሱስን ትምህርት አምላክን እያመለኩ ኢየሱስን ተከታዮች ተብለው ያስተምሩ ነበረ። እነሱም እያስተማሩ ኢየሱስ እኮ በስጋ ከመገለጡ በፊት እኮ ይመለክ ነበረ። ኢየሱስ ማለት ይመለክ ነበር በስጋ ከመገለጡ በፊት። በሙሴ ሕግ ጊዜ እኮ ኢየሱስ አይመለክም። ሙሴ ማንን ነበር ሲሰብክ የነበረው? ሙሴ ያህዌን ነው ሲሰብክ የነበረው። ኢየሱስ የሚባል አያውቅም ሙሴ ያህዌማ በግሪክ እኮ ነው። በግሪክ ኢየሱስ ማለት ይኸውልሽ እግዚአብሔር ያድናል ማለት ነው። እግዚአብሔር ነው ማለት አይደለም። ኢየሱስ የሚለው ስም በእርግጥ ኢያሱ ይጠቀምበት ነበረ። ይሹዋ በየቋንቋቸው እኮ ነው። ያህዌ ማለት በግሪከኛ ነው። ይኸውልሽ ስም ነው። ነገር ግን ይመለክ የነበረው አምላክ ነቢያቶች ሁሉ ሙሴ ብቻ አይደለም የአባቶቹ አምላክ የተባለው ከአብርሃም ጀምሮ እስከ ሙሴ ድረስ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ ነቢያቶች በሙሉ ሲያመልኩት የነበረው አምላክ ኢየሱስ አይደለም። ኢየሱስ የሚባል አምላክ በስም እኮ እኛ ለምሳሌ በአማርኛ ኢየሱስ ይባላል፣ በእንግሊዝኛ ኢየሱስ ይላሉ። ቆይ አንዴ ያህዋ የሚባለው እሱን ያመልኩ ነበረ። እሱ አምላክ ደግሞ አይታይም። የማይታየው አምላክ እኮ ነው በስጋ የተገለጠው። ኢየሱስ ነው የተገለጠው። ይኸውልሽ እሱ በስጋ ተገለጠ የሚባለው አዲስ ኪዳን ላይ ነው ያለው። ብሉይ ኪዳን ላይ የለም። አዲስ ኪዳኑ ላይ እንግዲህ አምላክ ምድር ላይ ሰው ሆኖ መጣ። ለሙሴ ነው የተገለጠለት። ሙሴ ሲሰብክ ነበረ። ከዛ እንደሚመጣ በስጋ እንደሚገለጥ ደግሞ እዛው ብሉይ ኪዳን ላይ ብዙ ትንቢት ተነግረዋል። አምላክ በስጋ መጥቶ ይገለጣል፣ ምድር ላይ ሰው ይሆናል ብለው ነቢያቶች እንዲህ አይነት አስተምሮ አላስተማሩ። ሲጀመር መጀመሪያ እነሱ ሲያመልኩ የነበረው የማይታየውን አምላክ በፊቱ ሊቀርቡት የማይችሉትን አምላክ ነው። በአዲስ ኪዳን አንቺ ክርስቲያን የተባልሽው በአዲስ ኪዳን ነው አይደለ እኮ? ሲሰበክ የነበረው እኮ ኢየሱስ የማይገለጠውን የማይታየው አምላክ በስጋ ተገለጠ ማለት በስጋ እንደሚገለጥ እኮ ብሉይ ኪዳን ላይ ነው። እስቲ አምጪ ብሉይ ኪዳን ላይ የማይታየው አምላክ በስጋ ተገለጠ የሚል አስተምሮ ያስተማረ ምንም አይነት በስጋ የተገለጠው አዲስ ኪዳን ነው። ብሉይ ኪዳን ላይ ግን የማይታየው አምላክ ሲመለክ የነበረው ኢየሱስ ነው። እንደሚመጣ ደግሞ እዛው ብሉይ ኪዳን ላይ ብዙ ትንቢቶች ተናግረዋል። መሲሁ ነው የሚመጣው እንጂ ያህዌ በዙፋኑ ላይ ያለው ያህዌ ፍጥረታትን ሁሉ የፈጠረው መላእክቶች ሊቀርቡት የማይችሉት የማይታየው አምላክ ያህዌ ይመጣል፣ ምድር ላይ ይመጣል። በቋንቋቸው በስም ነው እንጂ የሚለያየው አንድ እኮ ነው። ያህዌ ኢየሱስ በስም የሀገሩ በቋንቋ ለምሳሌ እኛ በአማርኛ ኢየሱስ እንላለን። ስለዚህ ስም ነው እንጂ ኢየሱስ ገብርኤል በማቴዎስ ወንጌል ምዕራፍ 1 መጨረሻ ላይ ቁጥር 20 ላይ ስሙን ኢየሱስ ትለዋለህ ተብሎ ስም ወጣለት። ከማዘንድ ተልኮ ነው ገብርኤል ኢየሱስ የሚለውን ስም ያወጣለት። በስጋ የተገለጠው እኮ ያህዌ ነው። ስለ ኢየሱስ እናውራና ከዛ ያህዌ ላይ እንሄዳለን። ኢየሱስ የሚባለው ስም የወጣው በማን ነው? በገብርኤል አማካኝነት ነው። ገብርኤል ከማዘንድ ተልኮ ነው መጥቶ ኢየሱስን ኢየሱስን ስም ያወጣለት ከማዘንድ ተልኮ ነው። ስሙን ኢየሱስ ትለዋለህ ያለው ከማዘንድ ተልኮ ነው። ከማይታየው አምላክ ከእግዚአብሔር። ኦኬ፣ እግዚአብሔር ማንን ላከው? ገብርኤልን ላከው። ገብርኤል መጣና ኢየሱስ ብሎ ስም አወጣለት። ነው አሁን አንተ ብሉይ ኪዳን ላይ ሲሰበክ የነበረው ያ የማይታየው አምላክ ኢየሱስ አይደለም እያልከኝ ነው? አይደለም፣ ተሳስተሃል። ግን መጽሐፍ ቅዱስ ላይ የማይታየው አምላክ በስጋ እንደተገለጠ እንኳን አዲስ ኪዳን ላይም ይናገራል። ሙሴ ሲሰብክ የነበረው ስለ ኢየሱስ ነው። አዲስ ኪዳን ላይ የማይታየው አምላክ ምሳሌ ተብሎ ይጠቀሳል።
እኔን ያየ አብን አይቷል የሚሉ ጥቅሶች አሉ። እነዚህ ጥቅሶች በሙሉ ያሉት አዲስ ኪዳን ላይ ነው። እነዚህ ጥቅሶች እንግዲህ አብ አይታይም። ኢየሱስ በስጋ መጥቶ ምድር ላይ ተገልጦ ነበረ፣ ምድር ላይ ይንቀሳቀስ ነበረ፣ ሰው ነበረ። ስለዚህ ሰዎቹ ሐዋርያቶቹ መካከል እስቲ አብን አሳየን አሉት። ኢየሱስ ደግሞ እኔን ያየ አብን አይቷል አለ። ይሄ ማለት ኢየሱስ አብ ነኝ ማለቱ ነው? አሁን ኦንሊ ጂሰሶች አብ ነኝ ብሏል፣ አብና ኢየሱስ አንድ ናቸው ብለው ይተረጉሙታል። ኦርቶዶክስ ደግሞ ኖ አይ ከመለኮት የተላከ ስለሆነ በስልጣን ከአብ ጋር አንድ ነው ብላ ትተርጉማለች የራሷን ትርጉም። ነገር ግን ኢየሱስ እዛ ጋር እያለ ያለው መቼም እኔን ያየ አብን አይቷል ሲለው መቼም ማነው ፊሊጶስ ማነው ቶማስ ነው አይደል ያለው? ፊሊጶስም ቶማስ ከሁለት አንዱ እንደዛ ሲለው ምን እያለው ነው? ምን እያለው ይመስልሻል? እያለው ያለው አብን እያየህ ነው እያለው ነው አይደለም? ምን ማለት ነው? ከአብ ዘንድ ተልኮ ስለመጣ ከአብ ዘንድ የተላከ መልእክተኛ ስለሆነ ቆይ አንዴ ከአብ ዘንድ የተላከ መልእክተኛ ስለሆነ ኢየሱስ አንተን እንድናምንህ አብን አሳየን የሚል ጥያቄ ስለመጣለት እኔን ካመናችሁ አብን ማመናችሁ ነው ለማለት ነው። ኢየሱስን ስታምኚ መልእክተኛውን ስትቀበይ የላከውን ትቀበያለሽ። የላከውን ስትቀበይ መልእክተኛውን ትቀበያለሽ። ምን ማለት መሰለሽ? ለምሳሌ በአላህ ስታምኚ በመልእክተኛውም ታምኛለሽ፣ በነብዩ መሐመድ። እንደገና በቀደሙ ነቢያቶችም በመልእክተኞች ታምኛለሽ፣ በነቢያቶች። ለምንድነው ማመን ያለብሽ? ከአምላክ ዘንድ ተልከው ስለመጡ። እነሱን አንቀበልም እያልሽ አላህን እቀበላለሁ ማለት አትችይም። መልእክተኞቹንም መቀበል አለብሽ፣ አላህንም መቀበል አለብሽ። ፈጣሪና አምላክ እሱ ስለሆነ እሱ ወደ ምድር ወደ ፍጥረታት መካከል የሚገባ አይደለም። በፍጥረታት መካከል ግን መልእክተኞቹን ይልካል፣ መላእክቶችን ይልካል። ፍጡራን መልእክተኞችን ደግሞ ከማህበረሰቡ መካከል ያስነሳል። ኢየሱስ በአይሁዶች ዘንድ ይጠበቅ የነበረ መሲህ ነው፣ መልእክተኛ ነው። ሕጋቸውን የሚያሳውቃቸው የሚያስተምራቸው መልእክተኛ የሚጠብቁት ይሄንን ነው እስራኤላውያኖች እንጂ አምላክ መጥቶ በስጋ ምድር ላይ ይንቀሳቀሳል የሚል ይሄ ተረት ይባላል። ይሄ ለልጅሽ ቁጭ ብለሽ የምትነግሪው ተረት እንደዛ ነው። አምላክ አይወርድም፣ አምላክ ወርዶ መጣ አይባልም። ስለዚህ ኢየሱስ መልእክትን አስተላለፈ። ቀጥሎ ኢየሱስ ካለፈ በኋላ ሐዋርያቶች ያህዌን ማምለክ ትተው ኢየሱስን ማምለክ ጀመሩ። በኢየሱስ ስም አጋንንት ማውጣት ጀመሩ። አንዳንድ ክርስቲያኖች፣ አንዳንድ ሌሎቹ ግን ዋናውን የኢየሱስን አምላክ ማምለክ ተዉ። ስለዚህ ኢየሱስም እኮ ያህዌና ኢየሱስ ይለያያሉ ያልክ ነው፣ ግን እንደማይለያዩ ነው። እኔ አሁን እዚህ ጋር ይለያያሉ ብዬ መገመት አልችልም። ያንተ አመለካከት እንጂ የሚሆነው ማንና ማ ያህዌና ኢየሱስ እንዴ? ተይ እንጂ ቢያንስ ኢየሱስ እኮ ፍጡር ነው። የፍጡር ስም እኮ ነው፣ ለፍጡር የተሰጠ ስም ነው ኢየሱስ። በስም እኮ ነው የሚለያዩት። በስም ማለት አሁን ለምሳሌ ቋንቋው ነው። በሁሉም በየራሱ ሀገር ቋንቋ ነው የሚናገረው። ኢየሱስ የሚለው የተገለጠው ምድር ላይ ነው አይደለ? እሺ አሁን በግሪከኛ ግሪክ ያሉት ማን ብለው ነው አሁን ኢየሱስ ብለው ነው እየሰበኩ ያሉት ነው ወይስ ያህዌ ብለው ነው? ያህዌ የሚባል ግሪኮች አያውቁም። ቋንቋው በግሪከኛ ስለሆነ ነው። ችግሩ እሱ እኮ ነው። አሁን የብሉይ ኪዳኑ አምላክ እና የአዲስ ኪዳኑ አምላክ የተለያየ ነው። የአዲስ ኪዳኑ አምላክ ይኸውልሽ፣ የአዲስ ኪዳኑ አምላክ አብ የሚባል ወልድ የሚባል መንፈስ ቅዱስ የሚባል ነው። የብሉይ ኪዳኑ አምላክ አብ አይባልም፣ ወልድ አይባልም፣ መንፈስ ቅዱስ አይባልም። እነዚህ አብ ብቻውን አምላክ የሚባል፣ ወልድ ብቻውን የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ የለም ብሉይ ኪዳን ላይ ያለው። አባታችን የሚሉት ያህዌን ነው። ያህዌን አባታችን መንፈስ ቅዱስ አዲስ ኪዳን ላይ ነው የመጣው። መጀመሪያ ግን የማይታየው አምላክ ያህዌ ሲመለክ ነበረ። ያ ማለት ደግሞ ያህዌ ማለት ኢየሱስ ነው እያልኩ ነው። ማን ያለሽ ነው? እሱ እኮ ነው የማይታየው አምላክ በስጋ ነው የተገለጠው። መጀመሪያ አይታይም ነበረ። የትኛው ነው የማይታየው አምላክ? ኢየሱስ። የማይታየው አምላክ ተብሎ መጽሐፍ ቅዱስ ላይ የተጠቀሰ ማን ነው?
አዲስ ኪዳን ኦኬ ከአዲስ ኪዳን ልምጣልሽ። አብን ያየው ማንም የለም ይላል አይደል? ቆይ አንዴ አብን ያየው ማንም የለም ይላል አይደል? ወልድን ያየው ማንም የለም የሚል ጥቅስ አለ? አብ ወልድ መንፈስ ቅዱስ የመጣው በስጋ ከተገለጠ ማለት ሐዲስ ኪዳን ላይ ነው። ብሉይ ኪዳን ላይ ግን የማይታየው አምላክ ያህዌ ሲመለክ ኢየሱስ ሲመለክ ነበረ። የለም እንደዛ የሚል ቆይ እስቲ ኢየሱስ ከመገለጡ በፊት መንፈስ ቅዱስ የተገለጠው ኢየሱስ ከተገለጠ በኋላ ነው? እኔ አላውቅም። እዚህ ጋር በፊትም ነበር መሰለኝ። መንፈስ ቅዱስ እንደ ርግብና እንደ እሳት ይመጣል አይደል? ኖ አብና ወልድ አዲስ ኪዳን መንፈስ ቅዱስ በእሳትና በርግብ አልመጣም እንዴ? ኢየሱስ ሲጠመቅ በርግብ መልክ መንገድ አልመጣም? እየበረረ እንደ ርግብ ሆኖ እሱ መቼ ነው የመጣው? ወይ አለ እኮ አላየሽው? ኤኒዌይስ እንደ እርግብ ነው ማለት እርግብ ነው እያልኩሽ አይደለም። ነገር ግን እንደ እርግብ ሆኖ ማለት ነው። ኦኬ ግን እንደ እርግብ ሆኖ ተገለጠ አይደል? መንፈስ ቅዱስ ተገልጧል ወይስ አልተገለጠ? አላውቅም። እሺ አብ ተገልጧል አልተገለጠም? ወልድ ነው የተገለጠው በስጋ። ስለዚህ ያልተገለጠ አብ አለ። አብና ወልድ የተለያዩ አይደሉም፣ አንድ ናቸው። ኦኬ መንፈስ ቅዱስ ተገልጦ ወርዶ ለሐዋርያቶች በእሳት መንገድ ተከፋፍሎ ወርዶላቸው ነበር አይደል? ሐዋርያት ሥራ ምዕራፍ 2 ላይ። አይ አላውቅም። እሺ እና አብ የማይታይ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ተገለጠ ያልሽ? የማይታየው አምላክ ኢየሱስ ነው። በብሉይ ኪዳን ላይ ሲመለክ የነበረው ሙሴ ሲሰብክ የነበረው በፊት ለነበሩት ማለት ነው። ኢየሱስ ነበረ። ከዛ ያ የማይታየው አምላክ በስጋ ተገለጠ አዲስ ኪዳን ላይ። ኦኬ እሺ አብ ይታያል? የማይታየው የማይዳሰሰው አምላክ ነው። ኦኬ አብ ይታያል? አብ በነገራችን ላይ እኔ የሥላሴ ትምህርት ሥላሴ ትምህርት ላይ እኔ አልጠየቅኩሽም። እኔ ሥላሴ ትምህርት ውስጥ አልጠየቅሽም። እነዚህ ሶስቱ የሥላሴ ትምህርት ናቸው። አይ ያልኩሽ አብ አይታይም። በዮሐንስ ወንጌል ላይ ምን ይላል? አብን ያየው ማንም የለም ይላል አይደል? አብን ያየው አለ እንዴ? አብ ያየው የለም። አብ አልተገለጠም። አብ ስጋ አልለበሰም። መንፈስ ቅዱስ ስጋ አልለበሰም። ስጋ የለበሰው ቃል የምትይው አካላዊ ቃል እሱ ነው መጥቶ ስጋ ለበሰ የሚባለው። አብ መለኮት ነው፣ እኔነት አለው፣ አባት ይባላል። ይሄ መለኮት አልተወለደም፣ አልተገለጠም። መለኮቱ ከአካሉ ጋር አብሮ ስለሚጠራ ማለት ነው። አብ የሚለው የግብር ስም ቢሆንም መለኮትነት አለው። ስለዚህ አልተወለደ አለ ማለት ነው። አብ አልተወለደም፣ መንፈስ ቅዱስ አልተወለደም። አንዱ ደግሞ ተወልዷል። በተወለደና ባልተወለደ መካከል ያለው ልዩነት ለአንቺ ላስረዳሽ እንዴት እንደምችል እንግዲህ ተመልከቺው። ለምሳሌ ኦኬ ቆይ አብ የወልድ አባቱ ነው አይደል? አብ ወልድን ወለደው አይደል? ማርታ ወልድ ደግሞ ተወለደ። አብ ወልድን ወለደው፣ ወልድ ተወለደ። ስለዚህ አብ የሚወልድ ነው፣ ወልድ የሚወለድ ነው አይደል? አንተ እንደምታስበው አይደለም። አይ ኖ እኔ እንደ ሰዎች ግብር ነው ያልኩሽ አይደለም። እንደዛ አላስብም። አይዞሽ ያልኩት አብ የሚወልድ ነው፣ ወልድ የሚወለድ ነው። የሚወልድ አለ፣ እሱ አብ ነው።
የሚወለድ አለ፣ እሱ ወልድ ነው። የሚወልድም የማይወለድም ማን ነው? ኢየሱስ እኮ ራሱን እኮ በሶስት አካል አድርጎ ራሱን ስለገለ ቆይ አንዴ፣ መንፈስ ቅዱስ አይወልድም አይወለድም አይደለም? መንፈስ ቅዱስ ይወለዳል እንዴ? አይ ምን አልሽ? እኔ ስለነዚህ እኮ ነው አላውቅም፣ ይቅርታ ማለት እኔ ስለ ሥላሴ ትምህርት ገና ብዙም አልተረዳሁኝምና ይሄንማ ታውቂያለሽ። ምንም ቢሆን አብ አባት መሆኑን ወልድ ልጅ መሆኑን ታውቂያለሽ። መንፈስ ቅዱስ ግን አባትም አይደለም ልጅም አይደለም። እሱ መለኮት ነው። የምን መለኮት ማለት በመካከላቸው የሚያያይዛቸው ይመስለኛል። እኔ ስገምት ነው፣ አላውቅም። እሺ መንፈስ ቅዱስ ህይወት ነው አይደል? እሺ የማን ህይወት ነው? የአብና የወልድ ህይወታቸው መንፈስ ቅዱስ ነው አይደል? አንተ ስትጠይቅ የሆነ ውስብስብ እያደረክ ነው የምትጠይቀውና የአብና የወልድ ህይወታቸው መንፈስ ቅዱስ ነው። እስትንፋስ አይደለ? አዎ እስትንፋሳቸው ነው። አንዴ አንቺ ስታስቢው እስትንፋሳቸውን እንዴት አታውቂም? እስትንፋሳቸው እኮ ነው መንፈስ ቅዱስ የሚባለው የአብና የወልድ እስትንፋሳቸው ነው፣ ህይወታቸው ነው። ሶም በልና አርገውና መንፈስ ቅዱስ ባይኖር አብና ወልድ ህይወት አላቸው እንደው አያርገውና። አይ በራስ አይደለም መገመት የምትችለው ይሄ መጽሐፍ ቅዱስ። ስለዚህ አይሽ የለውና ጉዳይ ነው። አብና ወልድ ህይወታቸው መንፈስ ቅዱስ ነው ከተባለ እንግዲህ አስቢው ለራስሽ። ህይወት ፈጣሪ ህይወት አለው፣ ህይወቱ ደግሞ መንፈስ ቅዱስ የሚባል ነው። ልክ እንደ ሰው ማለት ነው። ሰው እስትንፋስ አለው። እስትንፋሱ ከሌለች ሰው ቀጥ ነው የሚለው፣ ይሞታል። የምትማሪበት መንገድ እኮ ነው ኦርቶዶክስ የምታስተምርሽ መንገድ እንደዚህ ነው። አብ ልብ ትለዋለች፣ ወልድን ቃል ትለዋለች፣ መንፈስ ቅዱስን ህይወት እስትንፋስ ትለዋለች። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ህይወትነት ብላ ነው የምታምነው። ይሄ ውስጣዊ ሥላሴ ይባላል። አይ ቲንክ ካንቺ አታውቂውም ይሄን። አንቺ የውጫዊውንም ሥላሴ አልገባሽም እንኳን ውስጣዊው። አይ አልገባኝም። ከዚህ ሁሉ ዥምብር ከዚህ ሁሉ ጭቅጭቅ በእርግጠኝነት ይኸውልሽ እኔ ከምነግርሽ በላይ ደግሞ ሌላ ከኔ የሚበልጥ ደግሞ ዕውቀት ያለው ሰው ይመጣል። ኢየሱስ አምላክ መሆኑን ካመንን አምላክ ነኝ እኔና አምልኩኝ ብሎ ተናግሯል። አምላክ ሰው አይሆንም፣ አልፋና ኦሜጋ ነኝ ብሏል። አንዴ መጽሐፍ ቅዱስ ይዘሻል ልጅሽ ላይ አለስኩም። ኦሪት ዘጸአት ምዕራፍ 3 ላይ ምዕራፍ 20 ከቁጥር 3 ላይ ምናልባት መጽሐፍ ቅዱስ መክፈት የሚችል ሰው ካለ ቢያሳያት። ኦሪት ዘጸአት ምዕራፍ 20 ከቁጥር 3 ላይ ምን የሚል ቃል አለ መሰለሽ? በላይ እንግዲህ 10ቱ ትእዛዛቶችን ለሙሴ ሲሰጠው እግዚአብሔር ምን ብሎ ነው ለሙሴ የሰጠው መሰለሽ? በሰማይ ካለ በምድር ካሉ ከምድር በታች ካሉ እነዚህ ነገሮች ውስጥ በማንኛውም መልክ የማንኛውንም ምሳሌ ማንኛውንም ነገር አታምልክ አለው አይደል? ኦኬ ከነዚህ መካከል ምድር ላይ ያለ ሰው አለ። አሁን አንቺ ምን እያልሽ መሰለሽ? አምላክ መጣና ሰው ሆነ። ይሄ እኮ በምድር ላይ ያለው እንደሚሆን እኮ ብዙ ትንቢት እኮ ተነግሯል። ቀድሞ የሚጠበቀው በተስፋ ሲጠብቁት ነበር እንደሚመጣ። አምላክ አይደለም መሲህ ነው ሲጠብቁ የነበሩት። መሲህ ነው። አንዳንድ አገላለጾች ከስልጣን አንፃር ከክብር አንፃር በግነት የሚጻፉ አገላለጾች አሉ እንጂ አምላክ ምድር ላይ ይመጣል የሚል
አስተምሮ የለም እንደዚህ አይነት አስተምሮ። አንቺ ራስሽ ታዩና የእስራኤሎቹን ትንቢት ታዩ፣ የነቢያቶቹን ትንቢት አንቺ ራስሽ እስቲ ለአይምሮሽ እስቲ ዩኒቨርስን ተመልከቺ፣ ፍጥረታቶችን ተመልከቺ። ውጪና በርሽ ላይ እማታያቸው ደግሞ ረቂቅ የሆኑ አፈር ውስጥ እንስሳቶች አሉ። ድንጋይ ትልቅ ድንጋይ ብትፈነቂ ከዛ ድንጋይ ውስጥ የምትንቀሳቀስ ትላለች። ትልቅ ድንጋይ ተሸክማ የነበረች ግን ያልሞተች ትላለች ድንጋዩ ስር። እነዚህን ሁሉ የፈጠረ አምላክ ምድር ላይ መጥቶ ተንቀሳቅሶ ፍትህ አጥቶ ተገርፎ ተሰቅሎ ተዋርዶ ምን ተብሎ ኢቨን ሚሽኑን እንኳን ሳያሳካ ኢቨን አምላክ እንኳን ሳይሆን ምድር ላይ መጥቶ አምላክ ሆኖ ምድር ላይ መጥቶ ምንም ነገር ሰቀል እኮ ይሄ እኮ ብዙ ትንቢቶች ስለተነገረ መገረፉ መዋረዱ ይሄ የሚደንቅ ነገር አይደለም ለኛ። አምላክ ይገረፋል፣ አምላክ ይዋረዳል፣ አምላክ እንዲህ ይሆናል። እኔ እኮ የነገርኩሽ ያለሁት ማይንድሽ እንዴት ነው አይምሮሽ ይሰራሉ ወይ? በመጽሐፉ ነው እኮ እኛ የምናምን ማለት እንደዚህ በሎጂክ ሳይሆን መጽሐፍ ላይ የተጻፈው ነገር ነው። ቅዱስ ላይ አምላክ ሞተ፣ አምላክ ተንገላታ፣ አምላክ ተሰቀለ የሚል የለም። ወንጌል አራቱንም ወንጌል ደጋግመሽ አዳምጪው። ቤትሽ ቁጭ ስትይ ደጋግመሽ አዳምጪው። ኢየሱስ መልእክተኛ እንደሆነ ይገባሻል። አምላክ እንዳልሆነ ቆይ አንድ ጊዜ ይኸውልሽ፣ የኢየሱስ ወንጌል የሚባሉት አራት ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እነዚህም ቤትሽ ስራ እየሰራሽ ዝም ብለሽ አዳምጪ። ኢየሱስ እውነት አምላክ ነበር ወይ የሚለው ማወቅ ከፈለግሽ ራሱ ኢየሱስ ያስተማራቸው ትምህርቶች፣ ምድር ላይ የነበረው እንቅስቃሴ፣ እያንዳንዱ ነገር የተናገራቸው ነገሮች የነበሩትን ማህበረሰብ እሱ ምን ብሎ ያምኑት እንደነበረ ወንጌሉን ሙሉን እያዳመጥሽ ኢየሱስ አምላክ ነው እውነት ወይስ ነብይ ነው ወይስ መልእክተኛ ነው የሚለውን አይምሮሽን ነፃ ከሆነ ይሄ በዶክትሪን የተማርሽው አለ። አምላክን ማርያም ወለደችው፣ አምላክ ሰው ሆነ፣ አምላክ መጥቶ እንዲሆነ የሚለውን እሱን ታዩና ወንጌሉን ቀጥ ብለሽ አዳምጪው። ስታዳምጪው ኢየሱስ አምላክ እንዳልሆነ በደንብ ይገባሻል። በወንጌላቶች ብቻ በአራቱ ወንጌላቶች ከዛ በኋላ እኔ ነኝ ብሏል። ከኔ በፊት ሌላ አምላክ የለም እኔ አምላክ ነኝ አልፋና ኦሜጋ ነኝ ካለ፣ ስለዚህ አልፋና ኦሜጋ ማለት ደግሞ መጨረሻ መጀመሪያ አላለም ብሏል። ዮሐንስ ወንጌል 8 ምዕራፍ 8 1 ላይ ቁጥር 1 ላይ አላለም። አምላክ ይኸውልሽ፣ አምላክ ቆይ አንደኛ ይኸውልሽ እሱ ላይ እሱ ጥቅስ ላይ ብዙም እንትን አንልም። አምላክ ያለው አምላክ የለም። አምላክ ያለው አምላክ የለም። አምላክ ያለው አምላክ ካለው አምላክ አይደለም። ለምሳሌ አዳምጪኝ። አንድ ሰው ባለስልጣን ከሆነ ከበላዩ ሌላ ባለስልጣን ካለ ያ ሰው እሱን የሚበልጥ ሌላ ባለስልጣን አለው ማለት ነው። እሱን ሊያወርደው የሚችል፣ እሱን ሊያጠፋ የሚችል፣ እሱን ሊገለው የሚችል ሌላ ባለስልጣን አለ ማለት ነው። አሁን እኔ እየነገርኩሽ ያለሁት ኢየሱስ በስልጣን በማንኛውም ነገር አንዳንድ ቦታዎች ላይ አምላክ የሚሉ ጥቅሶች አሉ። ኢየሱስ ደግሞ አምላክ ነው። መጽሐፍ ቅዱስ እኮ ስለ ኢየሱስ አምላክነት በጣም ያወራል። ብዙ ጥቅስ አለ። ቆይ ብዙ ጥቅስ አለ የሚለው ናቃቸዋለሁ። 1 3 4 ጥቅሶች ነው ያሉት። ኢየሱስ ክርስቶስ አምላክ አለው። ኢቭን በሰማይ ሄዶ ሰማይ ላይ ሆኖ ራሱ አምላክ አለው። አሁን ሰማይ ላይ ነው ያለው። በክብሩ ተመልሷል አይደለ ማርታ? በክብሩ ተመልሶ ዙፋን ላይ ቁጭ ብሎ አሁን ኦሬዲ ኦርቶዶክስ የምታምነው ኢየሱስ አሁን ፈራጅ ነው፣ አምላክ ነው፣ አማላጅ አይደለም ብላ ነው የምታምነው። ምክንያቱም ኦሬዲ ወደ ስልጣኑ ተመልሷል። ወርዶ ነበረ ተመልሶ ሄዶ አሁን ስልጣኑ ላይ ተቀምጧል። በሰማይ ስልጣኑ ላይ ተቀምጦ እንኳን አምላክ አለው። ሰማይ ግን እዚህ ጋር አምላክ አለው የምትሉት ግን እናንተ ለብቻው ላይ ከአብንም ወልድንም እነዚህ ከፋፍላችሁ ስላያችሁት ነው እንጂ
አምላክ አለው። ላሳይሽ ጥቅሱን። በሰማይ ላይ ሆኖ ኦኬ፣ ምድሩን እንተውሽ። ምድር ላይ አምላክ ነኝ ኢየሱስ ክርስቶስ የሚያመልከውም አልነበረም። ሲጀመር ኢየሱስን የሚያመልክ አልነበረም። በሰማይ ደግሞ ወደ ሰማይ ካረገ በኋላ ደግሞ ሰማይ ላይ ሆኖ በመጽሐፍ ቅዱስ አስተምሮ መሰረት ሰማይ ላይ ሆኖም ደግሞ አምላክ አለው። የበላይ የሆነ አምላክ አለው። አንቺ የኢየሱስ የበላይ የሆነውን አምላክ ብታመልኪ አይሻልሽም? ኢየሱስም ሲያመልክ የበላይ የሆነው አምላኩ ማን ነው ብለህ ነው አንተ የምታምነው? አላህ ነው ብለህ ነው የምታምነው? አዎ ኢየሱስን የፈጠረው አምላኩ አላህ ነው። አላህ አምላክ ወደ ምድር መጽሐፍ ቅዱስ ላይ ለምን ከቁርአን የቀደመ መጽሐፍ ቅዱስ ነው አይደለም? መጽሐፍ ቅዱስ ላይ ለምን አልተጻፈም? ለምን ኢየሱስ መባሉ ለምን አስፈለገ? ኢየሱስ ተባለ። የመሲህ ስም ነው። እንዴት ናችሁ? የመሲህ ስም ነው ኢየሱስ። ኢየሱስና ሰላም አለይኩም ሰማለሁ። መሐመድ ወአለይኩም ሰላም። እንዴት ነጃ? እንዴት ነው? እንትን አሳዩዋትና በቃ እስቲ እሱን ታብራራው። ኤፌሶን 1ን አሳዩዋት። የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን ኢየሱስ አምላክ እንዳለው አሳዩዋት። መጽሐፍ ቅዱስ ክፈቱላት እሺ፣ በደንብ እንድትረዳው። ዝም ብሎ እንትን ከሚሆን መጽሐፍ ቅዱስ እየከፈታችሁ ጥቅሶቹን እያሳያችኋት እንትን በሉ። መጽሐፍ ቅዱስ የሚከፍት አንድ ቁጥር ጻፉና መሐመድ አስገባው። ኤፌሶን 1:3ን አንብቡላትና ተይው ራሱ ትረዱ ከራሷ መጽሐፍ ላይ ማለት ነው። እና አሪፍ ነው የያዛችሁት። ቀጥሉ፣ ታብታብ አድርጉሽ። እና ማርታ ምን መሰለሽ፣ አይ ቲንክ እኔ ስልኬ አንድ ስልክ ነው ያዝኩት እንጂ ባይብል እየከፈትኩ ባሳይሽ በጣም ደስ ይለኝ ነበር። ኢየሱስ ክርስቶስ አምላክ አለው፣ ፈጣሪ አለው፣ የፈጠረው አምላክ አለው። የማይታየው አምላክ የሚባለው መለኮት ነው። መለኮት አይታይም። መለኮት አዎ ቃል አለው። መለኮት አዎ እስትንፋስ አለው። እስትንፋስም ቢሆን ቃልም ቢሆን አይታይም። ይሄ እስትንፋስ ይሄ ቃል ተነጣጥሎ ራሱን የቻለ ሌላ ፐርሰን ተደርጎ አይከፋፈልም። መለኮታዊ አምላክ ቃል አለው። ለምሳሌ አንድ አዳምጪ፣ የሚጠቅምሽ ነገር ነው የምነግርሽ። ይኸውልሽ መለኮታዊው አምላክ አይ አይደለም፣ በሰማይ አምላክ አለው ብለሃል። ኢየሱስ ክርስቶስ እሺ፣ በሰማይ አምላክ አለው የሚል መጽሐፍ ቅዱስ ላይ አለ? በሰማይ አምላክ አለው? አዎ ሰማይ ላይ አምላክ አለው። አዎ ላሳይሽ። መሐመድ አሰላሙ አለይኩም። መክፈት እችላለሁ፣ ከፍትልሃለሁ የምትፈልገውን ጥቅስ። ኦኬ በጣም አሪፍ። እስቲ ክፈችልኝ፣ እሱን አሳይሻለሁ። ኢየሱስ ክርስቶስ በሰማይ አምላክ እንዳለው አምላክ ከፈችልን አንዴ። እሱ በሰዎች ላይ ቤዛ ሆኖ በአዳም ላይ ቤዛ ሆኖ ኦኬ አብረን እንየው። ምን ልክፈትልህ? ዮሐንስ ወንጌል እንትን ራእይ ዮሐንስ ኢየሱስ ካረገ በኋላ ነው እንግዲህ ራእይ ዮሐንስ የተጻፈው አይደለ ማርታ? በጣም አሪፍ። ራእይ ዮሐንስን ትከፍችልኛለሽ? ቆይ አንዴ በሰማይ ካለው ወደ አምላኬ ወደ አባቴ የሚለውን ነው አንተ የምትለው? ኦኬ ሰማለሁ። ይቅርታ ራእይ ዮሐንስ 3ን ክፈችላት እና እያንዳንዱን እዛው ላይ ታነበው፣ አብረን እናነበዋለን እና እሱ። ለምሳሌ አንተ የምትለው በሰማይ ካለው ወደ አባቴ ወደ አምላኬ የምትለውን ጥቅስ ነው? አይደለም፣ ማሳይሻለሁ። ትልቁ ላይ አድርገኝ ሞዴሬት ጃዋካለክ። ኢየሱስ በሰማይ ሆኖ እንግዲህ ራእይ ዮሐንስ የተጻፈው ኢየሱስ ሰማይ ላይ ከሆነ በኋላ ካረገ በኋላ
ዮሐንስ ፍጥሞ በሚባል ደሴት ሆኖ መልአክ መጥቶ መልእክቶቹን ጻፈ የሚባለው ማለት ነው። አሁን ኢየሱስ እኮ ሰውን ሁሉ በአምሳሉ ፈጠረ ይላል ማለት። ኧረ ወደ ሌላ ላይ አሳየኝ አላልሽኝም ማርታ? አምላክ ካለው ሰማይ ላይ ሆኖ በዙፋኑ ተቀምጦ አምላክ ካለው አንቺ ምንድነው እሱን የምታመልኪው? የሱን አምላክ አታመልኪም እንዴ? በቀላሉ እስቲ አለው ወይስ የለውም የሚለውን አብረን እንየው። እሺ ላንብልሽ፣ ከአንድ ጀምሮ ላንብልሽ። በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራን አውቃለሁ፣ ሕያው እንደመሆን ስም አለህ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸው የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደምመጣብህ ከቶ አታውቅም። ማን ይህንን የተናገረው? ቆይ ከመሄዳችን በፊት ማን ነው ይህንን የተናገረው? ማርታ። ግን አሁን አንተ በኢየሱስ በሰማይ አምላክ አለው እንዳልከው አይደለም ወይ? ላሳይሽ ነው እኮ ይሄን የተናገረው ማን ነው ያልኩሽ። ይሄን ንግግር የተናገረው ማን ነው የተናገረው? አልገባኝም። አይ ኮንፊውስድ ያደረከኝ ማለት እንዴት ኢየሱስ በሰማይ አምላክ አለው የለውም? ያነገርኩሽ እኮ ነው። ማን ይሄን የተናገረው? እንድነግርሽ ይሄን የተናገረው ንግግሩን የተናገረው ማን ነው? ከላይ ጀምረ እስኪ አንብበው። ከላይ ጀምረላችሁ ለምን አታነቡ? ማለት መሀል ላይ አይደለም። ከመጀመሪያ እኮ ነው ያነበብነው። አንድ ቁጥር ላይ አርጊላት። በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ይሄንን ስራን አውቃለሁ። ማን ነው ተናገረ ያለው? ዮሐንስ። ስለዚህ ዮሐንስ ነው አምላክ እንዳለ ተናገረ አይደለ? አይደለም። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም፣ የነቃሁን ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ እዚህ ጋር ግን ተናጋሪው አይ ቲንክ ዮሐንስ ይመስለኛል። ስራን አይደለም፣ መልአኩ ለዮሐንስ እያጻፈው ነው። ቃሉን እየተናገረ ያለው ኢየሱስ ነው። ኢየሱስ መልእክቱን እያስተላለፈ ነው ያለው ለአብያተ ቤተክርስቲያናቶች ማለት ነው። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና ስራህን በማፊት አለ፣ በአምላኬ ፊት። ኢየሱስ ያለው የት ነው? ሰማይ ላይ። ሰማይ ላይ ኢየሱስ አምላኩ አለ። ማን ነው አምላኩ? ኦኬ፣ ወታች ደግሞ ሌላ ቦታ ችግር የለውም። ሌላ ቦታም እዚሁ ላይ ያሳይሻለሁ። እሺ ወደ ላይ ውጪ፣ ወደ ላይ ውጪ። ወደ ላይ ታዩ። እሱን ግን ኢየሱስ ማለት ነው አምላክ ለሰዎች ላይ ቤዛ ሆኖ ማርታ አንድ ጊዜ 12 ላይ አንብቢልን። እዚሁ ጥቅስ ላይ ነው፣ ሌላ ቦታ አልሄድም። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊት ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ
ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌም አዲሲቱን ስሜን በእርሱ ላይ እጽፋለሁ ይላል። እዚህ ጋር እኮ ኢየሩሳሌም ማለት እዚህ ብቻ አይደለም ነው። እዚህ ጋር እነሆ 11 አንብቢላት እንድታውቀው እንዲገባት ማብራሪያ ሊኖረው ስለሚችል ማርታ ይልሽ እንድትረጂው 11 አንብቢው። እነሆ ቶሎ ብዬ እመጣለሁ ይላል። ማን ነው ቶሎ ብሎ የሚመጣው? ኢየሱስ። አዎ ማንም አክሊልህን እንዳይወስድብህ ያለን አጽንተ ያዝ ይላል። ማን ነው ያለው? ኢየሱስ። የሚመጣው ኢየሱስ ነው። እንግዲህ አጽንተ ያዝ አለ። ከዛ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ይላል። አምላክ ያለው ማንን ነው? ያው ማለት ሰማይ ላይ ሆኖ ነው እንግዲህ አምላኩ አለ። እሱም ደግሞ አምላክ ነው። የቱን ነው የምትመርጪው? አምላክ ያለው አምላክ ነው የምትመርጪው ወይስ አምላክ የሌለውን አንዱን አምላክ ነው የምትመርጪው? የትኛው ይሻልሻል? ይሄን ያወራው አንተ በስጋ ሳይገለጽ በፊት ነው እንዴ? ሰማይ ላይ ራዕይ ዮሐንስ እኮ ነው። ሰማይ ላይ ወደፊት እመጣለሁ የሚለው ኢየሱስ ካረገ በኋላ አይደል እንዴ? ግን እዚህ ጋር የጻፈበት ሌላ ቦታ የተብራራ ነገር ሊኖረው ይችላል። ግን ሌላ ቦታ ታያለሽ ሰማይ ላይ አምላኬ ይል ነበር። ያ የሚለው ደግሞ ለሰዎች ለማሳየት ቤዛ ሆኖ ነው ሲያሳይ የነበረው እንጂ እንዴ በአሁን እኮ መለኮት ከስጋ ጋር ተዋህዶ ሰማይ ላይ ቁጭ ብሏል አይደለ? ከዚህ በኋላ አምላክ አለው እንዴ? ግራ ይገባል አይደል? እውነት ነው፣ ግራ ይገባል። አንቺ ብቻ አይደለሽም። ኖ ግራ መግባት ነው። እኔ ስላላወቅኩኝ ነው ማለት አሁን እኔ ስለመጽሐፍ ቅዱስ ብዙም ስለማላቅ እዚህ ጋር አሁን እኔ ኮንፊውዝድ ነው እንኩት ማለት ብዙም ስላልገባኝ ማለት ነው። መጽሐፍ ቅዱስ እንግዲህ ኢየሱስ የምንለው አንቺ የተማርሽበት ዶክትሪን ኦርቶዶክስ ያስተማረ እናንተ የምታስተምሩት ይለያል ማለት አሁን አንተ እዚህ ጋር ያለው በምን ምክንያት እንደሆነ ሰማይ ላይ እኮ ነው ያለው። አሁን አንዳንድ ፕሮቴስታንቶች ሲሞጋገስ ነው ይሉታል። እየተሞጋገሱ ነው አምላኬ እያለ ያሞገሱ ሙገሳ ነው የሚሉ አሉ። መቼም ሙገሳ ነው እንደማትይ ተስፋ አደርጋለሁ። አምላኬ ሲልኮ በሰዎች ላይ ቤዛ ሆኖ እንደሆነ ይሄንን ለሰዎች ለማስተማር እንደሆነ እንግዲህ የሚሻልሽ የማይታየውን አምላክ ብታመልኪ አይሻልሽም? አንዱን አምላክ አሁን ፐርሰን የሚባለው ልንገርሽ ከነገ አይ ቲንክ ነገ ወዲያ ምናምን ወያያለሁ። ግን አሁን በዛ ላይ እኔ ብዙ ስላሴ ላይ አንቺን አልጠይቅሽም ብዙም ስለማታቂ። ይኸውልሽ በእስልምና አላህ ቃል አለው፣ አላህ መንፈስ አለው። አላህ ቃልና መንፈሱ አይከፋፈልም። ለብቻው ቃል ፈጣሪ ነው ፍጡር አይባልም። ቃሉ ወደ ምድር ወረደ መጣ አይባልም። በይሁን ቃሉ ፍጥረታቶችን ሁሉ ይፈጥራል። አላህ በቃሉ ፍጥረታቶችን ሁሉ ፈጥሯል። የሚታየውንም የማይታየውንም ሁሉ ነገር በቃል ፈጥሯል። ግን ቃሉ ተለይቶ ለብቻው አምላክ አይደረግም። ክርስትና ላይ የመጣው ችግር ምን መሰለሽ? ቆይ አንድ ጊዜ ይኸውልሽ፣ ክርስትና ላይ የመጣው ችግር እንዴት መሰለሽ? መለኮታዊ አምላክ አለ። መለኮታዊ አምላክ ፍጥረታትን ይፈጥርበት የነበረ ቃል አለ። እሱ ለብቻው ፐርሰን ሆኗል። ከዛ ደግሞ መንፈስ የሚባል አለ። እሱ ደግሞ ህይወት ሰጪ ነው የሚባለው። ህይወት የሚሰጥ ነገር ነው፣ ህይወት ሰጪ ነገር ነው ተብሎ ደግሞ መንፈስ ለብቻው፣ ቃል ለብቻው የራሳቸው እኔነት ያላቸው። ቃል የሚሰራውን አብ አይሰራም፣ አብ የሚሰራውን ቃል አይሰራም። መንፈስ የሚሰራውን አብ አይሰራም፣ መንፈስ የሚሰራውን ወልድ አይሰራም። ሁሉም የራሳቸው ግብር ያላቸው
ማለት ስራ ማለት ነው። የየራሳቸው የላቸውም። ግብር አላቸው የየራሳቸው ስራ ማለት ነው። ለሁሉ ማለት አብም ለብቻው ይሰራል ወልድም ለብቻው ይሰራል የሚል መጽሐፍ ቅዱስ ላይ አለ። ግብር በግብር ሶስት አታምኝም እንዴ? ለምሳሌ የመውለድ ስራ የአብ ብቻ ነው። የመወለድ ስራ የወልድ ብቻ ነው። የአብን ስራ ወልድ አይሰራውም። ለምሳሌ ወልድ ልውለድ ቢል አይችልም፣ አይወልድም። አብ እንደው ለምሳሌ እንበልና አብ ደግሞ ልወለድ ቢል አይችልም። እንደዚሁ ደግሞ መንፈስ ቅዱስ መውለድም አይችልም መወለድም አይችልም። የራሱ የሆነ ስራ አለው። እሱ ደግሞ መስረጽ ነው ስራው። መስረጽ የሚለው ራሱ ደግሞ ሌላ የሆነ ጥያቄ አለው። መውረድ ማለት ነው። እንደገና ደግሞ የአብም ህይወት ነው። የሚወርደው ነገር ምንድነው እኔነቱ ሲባል አይታወቅም። እኔነቱ እንደ እርግብ ሆኖ የሚመጣ ነው፣ እንደ እሳት ሆኖ የሚመጣ ነው። እኔነቱ አይታወቅም። ቃል የሚባለው ግን ስጋን ይዟል። እኔነቱ በስጋ ተገልጧል። አብ ደግሞ ስጋም የለው እንዲሁ ብቻ የቃል አባት ተብሎ ነው የሚጠራው። አየሽው? ስለዚህ ግብር አላቸው፣ የየራሳቸው የሆነ የሚሰሩበት ግብር አላቸው፣ የሥራ ድርሻ አላቸው። ሶስት ቢሆንም ግን በመለኮት አንድ ስለሆነ በዛ እናምንበታለን። እሱን ነው የምልሽ እኮ አንዱ መለኮት ብቻውን አምልኪ። መለኮትን በግብርና በስራ በስም መከፋፈል ከጀመርሽ ከነገ ወዲያ አንጨርስም። ከነገ ወዲያ እንደው ዛሬ አይደለም ከነገ ወዲያ አያልቅም። ሊቃውንቶቹ እንኳን ተመራምረው ተፈላስፈው አልጨረሱትም። እድሜ ልካቸውን አሁንም ስብሰባ ላይ ናቸው። ማለት የምን ስብሰባ? አብ ወልድ መንፈስ ቅዱስ ማለቂያ የለውም ማርታ። የአብ ወልድ መንፈስ ቅዱስ ትምህርት ተጽፏል እኮ ድጋሚ ይጻፋል እንዴ? ማለት አንዴ እኮ ተጽፏል አልቋል፣ ያለቀ ነገር ነው። ምኑ ነው ያለቀው? የሥላሴን ትምህርት አይደል የምትለው አንተ? አዎ። ስለዚህ እኮ ማለቂያ የለውም። መቼ ነው ያለቀው? የአብ ወልድ መንፈስ ቅዱስ ትምህርት መጨረሻ የሚባለው ይኸውልሽ የሥላሴን ነገር ማወቅ ውቅያኖስን በጭልፋ ድጋሚ ይጻፋል እያልከኝ ነው? አይ አይደለም፣ እንደዛ እያልኩሽ አይደለም። ጀምረሽ ማትጨርሺው ነካክተሽ እንደዚህ ነው ብለሽ ከገባሽ በኋላ ማትወጪው ትምህርት ነው የሥላሴ ትምህርት፣ ማብቂያ የሌለው። አንቺ ይኸውልሽ ደግነቱ ብዙም እንትን አላልሽም እዚህ እንትን ውስጥ። ግን እኔ የምነግርሽ ነገር አሁን እስቲ ምሳሌ ልስጥሽ። አንቺ ልጅ አለሽ። ልጅሽ አንድ አምላክ አንድ ነው ስትዩ ነው ሊረዳሽ የሚችለው ወይስ አምላክ አንድም ሶስት ነው ስትዩ ነው ልጅሽ ሊረዳሽ የሚችለው? አይ አንድም ሶስትም እነዚህን እኮ መረዳት እኮ ነው። አንድም ሶስትም ሲባል በአካል ሶስት ናቸው። እንደዚህ ልጠይቅሽ እስቲ የእግዚአብሔርን አንድነት አስረጅኝ እስቲ። ምን ማለት ነው የእግዚአብሔር አንድነት? ማለት በስራቸው አብ ለብቻው ይሰራ፣ ለብቻው ሌላ ነገር አይሰራም አይፈጥርም። ወልድ ለብቻው ስለዚህ ሁለቱም በአንድ ነው፣ መለኮት አንድ ናቸው። ያ የማይታየው አምላክ ነው ወደ ምድር የመጣው አይደለ? የጠየኩሽ የመለኮትን አንድነት በምንድን ነው እስቲ ንገሪኝ። መለኮት አንድ ነው ሲባል ወይም አምላክ አንድ ነው ሲባል ፈጣሪ አንድ ነው ሲባል ምንድን ነው አንድነቱ? በምንድን ነው እስቲ እሱን አስረጅኝ። ታዩ አካል የሚባለውን ታዩና አንዱን አምላክ እሱን አስረጅኝ እስቲ። ኢየሱስ ራሱን እኮ ነው ሶስቱ አካል እንትን ነው። ሶስቱ አካልን ብዙም ዕውቀት ይጠይቃል። እኔ እሱን ልተውልሽና ስለ ሥላሴ ትምህርት ላይ ዕውቀቱም ሥላሴን አልጠየኩሽም እኮ ማርታ ሥላሴን አልጠየኩሽም። አንዱ አምላክ ማለት ለአንቺ ምንድን ነው እስቲ? ለአንቺ አምላክ ለምሳሌ የፈጠረኝ አምላክ ፍንጭ ልስጥሽ። አንድ አምላክ ማለት በመለኮት በመፍጠር አንድ ፈጣሪ፣ አንድ መለኮት፣ አንድ ገዢ፣ አንድ ፈራጅ፣ አንድ አምላክ፣ አንድ ባህሪ፣ አንድ ዙፋን ስልጣን ነው። ይሄ አንድ አምላክ ይባላል። መለኮት ላይ ሶስትነት የለም፣ ፈጣሪነት ላይ ሶስትነት የለም፣
ገዢነት ላይ ሶስትነት የለም። ፈራጅነት ላይ ሶስትነት የለም። አምላክነት ባህሪ ላይ ሶስትነት የለም። አንድነት ዙፋን የሚባለው ላይ ሶስትነት የለም። አንድ አምላክ ነው። ይሄ አንድ አምላክ በመለኮቱ ሼር የሚያደርገው ሌላ ክፍል የለም። ይሄ አንድ ፈጣሪ በፈጣሪነቱ ሼር የሚያደርገው ሌላ አካል የለም። ይሄ አንዱ ገዢ በገዢነቱ ሼር የሚያደርገው ማንም አካል የለም። ይሄ አንድ ፈራጅ በፈራጅነቱ ላይ ጣልቃ የሚገባበት አንድም አካል የለም። ይሄ አንድ አምላክ በአምላክነቱ ላይ ሌላ ሁለት ወይም ሶስተኛ አምላክ የለውም። ይሄ አንድ ባህሪ በባህሪው ላይ ሌላ ባህሪ የለውም። ይሄ አንድ ዙፋን ፍርድን በፍርድ ቀን ሁሉም ሰዎች ላይ የሚፈርደው አንዱ አምላክ በዙፋኑ በፍርዱ ላይ ሌላ ሁለተኛ ወንበርና ሶስተኛ ወንበር የለውም። ይሄ አንድ አምላክ ይባላል። ይሄንን አንድ አምላክ ማምለክ የምትፈልጊ ከሆነ ይሄ አንድ አምላክ ያለው እስልምና ላይ ነው። ወደ እስልምና መምጣት እና በቀላሉ አንዱን አምላክ እንዳልኩሽ በአገዛዝ በባህሪ በስልጣን በአምልኮት በመግዛት በፍርድ አንድ የሆነውን አምላክ መጠሽ አምልኪ። አካል ማለት ከጀመርሽ ግን አንድ ሳምንት አይበቃሽ። እዚህ ጋር እኮ አሁን አንተ አንድ አምላክ ነው ስትል አላህ ራሱ እኮ አንድ አምላክ እንደሆነ እኮ ቁርአን ላይ የተለያየ ማለት ተናጋሪ ሌላ ተናጋሪ እንዳለ ያሳያል። ምን ማለት ነው እሱ ደግሞ? ማን ያለሽ? ብዙ ቦታውን እኛ ይላል። እኛ አሁን አምላክ እኔ አንድነትን ነው እንጂ እንትን የሚለው ማለት አሁን እኛም ፈርዳለን የሚልበት አለ አይደል? እኛ የሚለው የክብር ነው። በእስልምና በቁርአን አስተምሮ እኛ ኢየሱስ አምላክ ሲል ራሱን እያከበረ ቢሆንስ? አንድ ጊዜ ወልሽ ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር ሰው በመልካችን እንደምሳሌያችን እንፍጠር አለ። እንፍጠር የሚለው ላይ እንፍጠር ፈጣሪ የሚለው አንድ ነው። ፈጣሪ ስንት ነው ብልሽ አንድ ትያለሽ። እንፍጠር የሚለው ግን ሶስት ነው። በእስልምና እንደዚህ የለም። አላህ እኛ ብሎ ሲናገር ግነትና ይሄ ግነታዊ ማጀስቲን አነጋገር ይባላል። ግነትን ለማመልከት ነው እንጂ ሌላ ከሱ ጋራ ሌሎች ፈጣሪ አሉ ማለት አይደለም። አንድ ፈጣሪ ነው ያለው። በባይብል ደረጃ ግን ምን ተብሏል መሰለሽ? በገነት የሚናገረውን እኛ ብሎ የሚናገረውን አምላክ እንፍጠር ሲል ሶስት ፈጣሪ። እሺ ቁርአን ላይ ቁርአን ያለ ቃል ነው የሚል አለ። ምን አልሽ? ቁርአን ያለ ቃል ነው የሚል አለ። ቃል በቃል ማለት ነው አለ። ምን ላይ? አልበቀራ 2 ላይ ይህ ቁርአን ከአላህ ዘንድ እንደሆነ ከአላህ ዘንድ እንደመጣ ጥርጥር የለውም ይላል። ሌላ ቦታ ላይ ሌላ ጥቅስ ላይ ደግሞ ይሄ የቁርአን የመልእክተኛው ነው የሚለውስ ምንድነው? አዎ ልክ ነው። አላህ መልእክቱን በጅብሪል አማካኝነት ወደ ነብዩ መሐመድ አምጥቷል። ነብዩ መሐመድ የአላህን ቃል ከራሱ ስለማይናገር መልእክተኛው የሚናገረው ቃል ከአላህ ዘንድ ስለሆነ የመልእክተኛ ቃል ተብሏል እንጂ የነብዩ መሐመድ የራሱ ቃል ነው ማለት አይደለም። እንደዛ የለም ቁርአን ላይ። ገባሻው? ቁርአን የአላህ ቃል ነው። በጅብሪል አማካኝነት ነው የወረደው ለነብዩ መሐመድ ነው። ስለዚህ ቃሉን ነብዩ መሐመድ ለሰው ልጆች ሁሉ ያስተላለፈው ቃል ለኔ ላንቺ ለፍጥረታቶች ሁሉ ያስተላለፈው ቁርአን የአላህ ቃል የሚባለው የራሱ የነብዩ መሐመድ ከራሱ ያመጣው አይደለም። በሌላ የቁርአን ክፍል ከልብ ወለዶች የሚናገር አይደለም፣ ከራሱ የሚናገር አይደለም። ግን አሁን አንተ ለምሳሌ እኛ የሚለው አላህ ራሱን እያከበረ ነው ብላል። እንደዛ ተጽፏል ቁርአን ላይ? ቁርአን ላይ ያለው አንድ አምላክ ነው ማለት እኮ እኛ ለምን እንዳለ የተብራራ ነገር አለ ወይ? እስቲ እኔ ልጠይቅሽ። ለምሳሌ ዛሬ እኛ ቤት ድግስ አለ ብል፣ ዛሬ እኛ ቤት ድግስ አለ ብል ስንት ቤቶች ነው ያሉት? እኛ ቤት ስትልማ ያው ካንተ ጋር ሌሎች አሉ። እኛ ካልክ እኔ አንተነትን የሚገልጸው እኔ ብቻ ስትል ነው።
እኔና እኛ እኔ ቤት ይባላል እንዴ? እኛ ቤት ማለት አልችልም እኔ። ለምሳሌ ዛሬ እኛ ቤት ኑ አሁን ለምሳሌ ላይቭ ከፈትኩና ዛሬ እኛ ቤት ኑ ብል አሁን ላይቭ ከፈት ለምሳሌ ዛሬ እኔ ቤት ነው ቤቱ የብዙ ሰዎች ነው ማለት ነው። እኛ ብዬ መጠቀም አልችልም እኔ። ለምሳሌ እኔ ደህና ነው ወይ ብትይኝ አንድ ጊዜ ሰላም ነው ብትይኝ አለን ሰላም ነው ይባላል አይደለ? ለምሳሌ ሰላም ነን ሰዎች አንዳንድ ሰው አጋጥሞሽ ያውቃል? ሰላም ነው ሲሉ ስትያቸው አለን ሰላም ነው ይላሉ። ግነት ነው። እሺ ታዩ አንድ ጊዜ ግርማዊ ኃይለ ሥላሴ ፊት ብትሄጂ ወይም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተከበሩ ይባላል እኮ ሰውማ ይለዋል። ግን አሁን አብይ አህመድ ራሱን የተከበሩ ራሱን ይላል እንዴ? ማጀስቲን የሚባለው አገላለጽ ይኸውልሽ እኔ ግነትን የሚጠቀም ነው። ይሄ ባይዘዌ 80 አሐዱ መጽሐፍ ቅዱስ ላይም አለ። በግነት መናገር አይ ቲንክ እኔ ስልኬ ጠፍቶ ነው እንጂ አሳይሽ ነበር። በግነት መናገር ከፈለግሽ ማየት ትችያለሽ። እኛ የሚል አገላለጽ ማለት ነው። እኛ ፍጥረታትን ላክን፣ እኛ እንደዚህ ያደረግን፣ እኛ እንደዚህ ሰራን፣ እኛ እንደዚህ ሆነ፣ እኛ እንደዚህ የሚሉ አገላለጾች ግነትን ለማመልከት ነው እንጂ ሌሎች አካላቶች ለማመልከት አይደለም። እሺ ታዩና እንደሱ ካልሽ ደግሞ እኛ የሚባለው ውስጥ ስንት ናቸው? እኛ የሚባለው ውስጥ እስቲ አንቺ ራስሽ እኛ የሚባለው ውስጥ ብዙ ሰው እኛ ማለት ስንት ይሆናሉ? ሁለት ከሆነ እኛ አይ አምስትስ ቢሆኑ አይታወቅም። ሁለትም ከሆነ እኛ ማለት እንችላለን። ነገር ግን አንድ ስለራሴ ከሆነ የምገልጸው ራሴን እኔ ብዬ ነው እንጂ እኛ ብዬ ራሴን አልገልጽም። አየሽ አሁን የጠየኩሽ ጥያቄ እኛ የሚባለው 5 ሊሆን ይችላል አይደል? 10ም ሊሆን ይችላል፣ 20ም ሊሆን ይችላል። እኛ የሚለው ቃል ብዙ ነው፣ ብዛነትን የሚገልጽ ነው። ብዛነትን ይገልጻል፣ ግን ቁጥር የለውም። ብዙ ቁጥር ሊሆን ይችላል፣ 100ም ሊሆን ይችላል፣ 1000ም ሊሆን ይችላል። 2 አይደለም ኦር 3 አይደለም። አሁን በስላሴ አስተምሮ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ የሚለው ላይ 3 ተደርጓል። አብ ወልድ መንፈስ ቅዱስ ተብሎ ማለት ነው። ግን እኛ የሚለው እንፍጠር የሚለው 5ም 6ም 10ም ሊሆን ይችላል ተብሎ ጥያቄ ቢነሳብሽ እዛ ቦታ ላይ 3 የሚል ምንም መልስ ስለሌለ መመለስ አትችይም፣ ሊመለስ አይችልም። ግን ምንድነው ፖይንቱ? አንድ ፈጣሪ ነው ያለው የሚለው ደግሞ አለ። አንድ ፈጣሪ ካለ እንዴት እንፍጠር ይላል? ፈጣሪ አንድ ብቻ ከሆነ የሚል ደግሞ ሐሳብ ሊመጣ ይችላል። ስለዚህ የሚሻልሽ ምን መሰለሽ? አንዱን ፈጣሪ ማምለክ ነው። ከሱ ጋራ ሌሎች አካላቶች አሉ ወይ አታቂም። አሁን ለምሳሌ አንቺ የምታቂው ነገር የለም፣ እኔም አላቅም፣ ፍጥረታቶችም አያውቁም። ግን አንድ አምላክ መሆኑን ግን ማወቅ እንችላለን። አንድ አምላክ መሆኑን ማወቅ እንችላለን። አንድ ፈጣሪ መሆኑን ማወቅ እንችላለን። እና ይሄንን እንድታምኚና እንድትቀበይ ነው የነገርኩሽ። ባይዘዌ መጽሐፍ ቅዱስ ላይ ሆነሽ አንድ አምላክ ማምለክም አትችይም። 3 አምላክ ምንድነው 3 አካላት ብለሽም አንድ አምላክ ማድረግ አትችይም። የሚሻልሽ ከባይብል ወጣሽ ወደ ቁርአን መምጣት አለብሽ። ባይብል ኦሬዲ በርግጥ በዘመንም አልፏል። ቁርአን የመጨረሻው የመጽሐፍቶች መጨረሻ ቁርአን ነው። ቁርአንን ብታነቢ አንዱን አምላክ እንዴት ማምለክ እንዳለብሽ በደንብ ያስረዳሻል፣ በደንብ ይገልጽልሻል። ማርታ ወደ እስልምና ስትመጪ ነቢያቶችን መካድ አይጠበቅብሽም፣ ወይም ነቢያቶችንም ካጂ የሚልሽም አካል የለም። እንደዛ አይነት አስተምሮ የለም። ኢየሱስንም መካድ አይደለም ወደ እስልምና መምጣት። እንደውም ኢየሱስ ያመለከውን አምላኩን እሱን ማምለክ ነው። ወደ እስልምና ስትመጪ ይጨመርልሻል እንጂ አይቀነስብሽም እስልምና ላይ በመምጣትሽ። እና ይሻልሻል
በተለይ ኦርቶዶክስ ኮንሽ ለስዕል አልሰግድም ማለት አትችም፣ ለቅዱሳን አልሰግድም ማለት አትችም። እያንዳንዱ መቀበል አለብሽ። ለቅዱሳን እሱን ነው እያልኩሻለሁት። አንዱን አምላክ ለአንዱ አምላክ ብትሰግጂ ይሻልሻል። ኢየሱስን ብቻ ነው እንጂ ቅዱሳኖችን አናመልክም። እኛ ባታመልኪም ለፍጡር ለሞቱ አካላቶች በህይወት ለሌሉ ባጠገብሽ ለሌሉ ሰዎች ምንም አይነት አክብሮት ማቅረብ ዋጋ የሉም። አሁን አንቺ የሚሻልሽ የማይታየውን አምላክ ለእርሱ እሱን ብቻ እያመለክሽ እንድትገዢ ነው። እነሱም የመጡበትና የተላኩበት ዓላማቸው እሱን እንድታመልኪ ነበረ ሲያስተምሩ የነበሩት። መጽሐፍ ቅዱስ ላይ ያሉ ቅዱሳኖች የምታያቸው ሐዋርያቶች፣ ነቢያቶች፣ ጻድቃን የምታያቸው በአጠቃላይ መላእክት እንኳን ሳይቀሩ ዓላማቸው አምላክ እንዲመለክ ለፍጡራን ማስተማር ነው። ፍጡራኖችም አምላክ እንዲመለክ ለአብረዋቸው ለሚኖሩ ማህበረሰብ ማስተማር ነው። ይሄ ነበር ዓላማቸው ተመሳሳይ ነው። ስለዚህ አንዱን አምላክ ማምለክና ለእርሱ መገዛት ተማላጅ አማላጅ ምናምን የሚባል ሶስተኛ ወገን ሳትጠይቂ ደም የሚባል ሳይፈስ አምላክ ሞተልኝ እንዲህ አለልኝ ሳቲ አንቺ ራስሽ ይቅርታ እየጠየቅሽ አንቺ ራስሽ ምሕረት እየለመንሽ አንዱን አምላክ አላህን ማምለክ እሱ መገዛት ጫጫታና ጋጋታ ቋቋታ ምናምን የሌለበት እንዲህ ነው ሳቲ ጸጥ ረጭ ብለሽ ቁርአንሽን እያነበብሽ ሳትወዛገቢ ግራ ሳትጋቢ አንዱን አምላክ ማምለክ ጸጥታና ሰላም ያለበት እምነት ከፈለግሽ እስልምና ነው። ነይ ወደ እስልምና። ስለዚህ አሁን ሻሃዳ ያስይዝሻል። እኔ ስለ እስልምና ጥያቄ ያልተመለሰልኝ ይሻል ይመለስልሻል። የፈለግሽውን ጥያቄ ስለ እስልምና እሺ የፈለግሽው ጥያቄ ይመለስልሻል። ወደ እስልምና አንቺ ለመግባት እምነቱን ለማመን ልብሽን መክፈት አለብሽ፣ ቃሉን መስማት አለብሽ። እና ጥያቄ ካለሽ የሚመልሱ ልጆች አሉ በደንብ አድርገው ቁርአኑን በደንብ አብራርተው የፈለግሽውን ጥያቄ ቀኑን ሙሉ መጠየቅ ትችያለሽ። ማርታ መጀመሪያ ጥያቄ ጠይቀሽ ትምህርት ተምረሽ ከዛ በኋላ ወደ እስልምና ትመጫለሽ እንጂ እንደ አዋክበው ምናምን ነገር እስልምናን ተቀበይ እያልንሽ አይደለም። እሺ እንደዛ አይደለም። ጥያቄ ጠይቀሽ ትምህርቱ ከገባሽ በደንብ ከተረዳሽ በኋላ ከፈለግሽ እስልምና ማመን መቀበል ትችያለሽ። ካልፈለግሽ ደግሞ የራስሽ ምርጫ ነው፣ ችግር የለውም። ስለዚህ አሁን አንዳንድ ትምህርቶችን ምናልባት ካለ ያስተምርሽ አለ ወይም እዚህ ያሉ ሰዎች አንድ ሰው ያስተምርሽ ምናልባት ጥያቄ ካለሽ አንድ ሰው አስገቡ። አይ ቲንክ በደንብ አድርጎ የሚያስተምራት። እስከዛ እኔ አንድ ጥያቄ ልጠይቃት ማሚ። ይቻላል ጎሄድ ማርታ ለመመለስ ፈቃደኛ ከሆንሽ ቀጥሉ ጀማል። ሰላም ማርታ። አቤት። ለምሳሌ አሁን ያነሳሽው ላይ እናንተ ሰፈር ላይ ለምሳሌ ጋሽ ግርማ ከላይ ወደ ታች እየመጡ ነው ብንል እየመጡ ነው የሚለው ብዙ አመልካች ነው ወይስ ነጠላ ነው? ጋሽ ግርማ መጡ እንበል። አይ ለምሳሌ ነው ያልኩሽ። ጋሽ ግርማ መጣ የሚለው አንድ አመልካች ነው አይደለ? መጣ አንድ አመልካች ነው። እሺ ጋሽ ግርማ መጡ ስንል ጋሽ ግርማ ብዙ ሆነው ነው ወይስ ክብር እየሰጠን ነው? ክብር እየሰጠናቸው። ነገር ግን አሁን ጋሽ ግርማ ለራሳቸው ክብር መስጠት አይችሉም። አሁን እኮ አላህ እኮ ለራሱ እኔ ሊል ነው እንጂ የሚችለው እኛን ማለት። እሺ እንበልና ወይስ አንድ ያዳምጪኝ። የሆነ መሰናክል ፊት ለፊት አቀረብሽልኝና ወይም ደግሞ አቀረቡልኝና
ያንም መሰናክል ሄጄ ዘለልኩኝ። እንዴ አንተ መሰናክል ዘለልከው እንዴ ስሉኝ አዎ እኛ እኮ እንዲህ ነን ብል እኔ ራሴ ብዙ ሆኜ ነው ወይስ ራሴን እያጋነንኩ ነው? እንሰማለን አይደል? ብዙ ጊዜ እኛ እኮ እንዲህ ነን ይላል። አንድ ሰው ብቻውን ሆኖ የሆነ ጀብድ ሲፈጽም እኛ እኮ እንዲህ ነን ይላል። ብቻውን ሆኖ ያውም ራሱ በፈጸመው ነገር ማንም አብሮት በሌለው ጉዳይ ላይ እኛ እኮ እንዲህ ነን ይላል። የዚህን ጊዜ እኛ ብሎ ሲል ለራሱን ለግነት እየተጠቀመ ነው ወይስ ይሄ ሰውዬ እኔ ብዙ ነኝ እያለ እያወራ ነው? እኔ ማለት አሁን ለምሳሌ እኔ የተከበርኩት ማንም ሰው ቢሆን የተከበረው ለምሳሌ ጠቅላይ ሚኒስትር አብይ አህመድ እኛ እናንተ እንላለን እያከበርነው ማለት ነው። ራሱ ግን ራሱን ማክበር ይችላል ማለት እኔ ራሱ አሁን እኮ ወደ አንቺ አመጣውልሽ እኮ ራሱ እንዴት እንደሚባልም እኮ ነገርኩሽ። አሁን እኔ መሰናከል አዘጋጅታችሁልኝ ዘለልኩኝ። እንዴ ይሄን መሰናከል ችለህ ዘለልከው ስትሉኝ አዎ እኛ እኮ እንዲህ ነን ብዬ በራሴ ጎረርኩኝ እና እኔ ራሴን ብዙ አረኩኝ ማለት ነው። አሁን በራሴ እኮ ነው አሁን በዛኛው ተውኩልሽ እኮ አሁን ጋሽ ግርማ መጡ ስለሽ አይ ለራሳቸው አይደለም ሰው ነው ያለው እያልሽኝ ነው። አሁን በራስ ደግሞ ሰውየው በራሱ እንዴት እንደሚል ለግነት ወይም ደግሞ ራሱን ለማላክ ሲፈልግ አንድ ሰው እንዴት እኛ ብሎ በብዙ ቁጥር እንደሚጠራኩ ያስረዳውሽ። የሆነ ሰው አካል ሌላ ሰው አለ እንዳለ ነው ማለት ማንም በሌለበት ይላል እኮ አይደለም። አማርኛ ላይ በተለይ የተለመደ ነው ብዙ ጊዜ። እኔ ግን አላውቅም ማለት አንድ ሰው ራስነቱን ከሆነ እኔ ነው የሚለው እኛ በቃ ላታቂ ትችያለሽ እንጂ ይሄ በጣም የተለመደ ነገር ነው። ብዙ ጊዜ ሰው ራሱን ማላቅ ራሱን ማጋነን ሲፈልግ ብዙ ጊዜ እንደዚህ አይነት ቃላቶችን ይጠቀማል። ቁርአንም ላይ አላህ Subhanahu Wa Ta'ala እኛ የለውን ቃል ሲጠቅስ የአረበኛ ቋንቋ ስርዓትን ይዞ ነው። አረበኛ ቋንቋ ሲያወርደው ቁርአን የተለመደ ነው። ብዙ ጊዜ ለግነት ሲጠቀሙ ወይም ደግሞ ክብር ያለውን ነገር ሲጠቀሙ ራሳቸው እንዲህ ብለው አንድን ሰው በብዙ መጥራት የተለመደ ነው እንጂ አሁን በምዕራፍ 12 ቁጥር 1 ጀምሮ አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ በል እርሱ አላህ አንድ ነው፣ እርሱ የሁሉም መጠጊያ ነው፣ አልወለደም አልተወለደም ይላል አይደል? ይሄ በግልጽ እንዴት ይሄማ ይጋጭ ነበር። እንደዛ ቢሆን ኑሮ የቁርአን አስተምሮ እርስ በርሱ ይጋጭ ይባል ነበር። ስለዚህ የአረበኛን የቋንቋ ስርዓት ጠብቆ ስለወረደ ክብሩን ለመግለጽ የራሱን ልቅና አብሮ ለመጠበቅ የቋንቋውን ስርዓት ጠብቆ ያወረደበት ሂደት እንጂ በሌላም ለምሳሌ ምዕራፍ 2 ላይ ቁጥር ሱረቱል በቀራ ምዕራፍ 255 ላይ ብታይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም ይላል። እርሱ አላህ ከእርሱ በስተቀር አምላክ የሌለበት አንድ አምላክ ነው፣ ማንገላጀትም ማንቀላፋትም አትይዘውም፣ በሰማያትም በምድርም ሁሉ ያለው የእርሱ ነው፣ እርሱ ነው ያስገኘው ብሎ ይላል። ይሄ በግልጽ አላህ አንድ እንደሆነ የሚያመለክቱ በጣም በርካታ የቁርአን አንቀጾች አሉ እንጂ እኛ ብሎ ስላለ ስላሴን ያመለክታል ማለት አይደለም። በነገራችን ላይ ጥያቄ የምጠይቅሽ ነገር ስለ ኢስላም ለምሳሌ ብዙ ጊዜ ታዳምጪ ይሆናል። ኢስላም ማለት ምን ማለት ነው? ኢስላም ማለት ሃይማኖት ነው መሰለኝ አይደል? ሃይማኖት ነው። ትርጉሙ ምን ማለት ነው? ኢስላም ማለት ትርጉሙን አላውቅም። በቃ ኢስላም ማለት ወደኛ ብናመጣው አሃዳይ አምልኮ ማለት ነው። አሃዳይ አምልኮ ፈጣሪ ያ የሰማያት የምድር ፈጣሪ በብቸኝነት የሚመለክበት ሃይማኖታዊ ስርዓት አሃዳይ አምልኮ ይባላል። አሃዳይ አምልኮ ወይም ኢስላም በአረበኛው ማለት ነው። አሃዳይ አምልኮ የዛሬ 1400 ነው የተጀመረው። አይ እኔ ስለ ኢስላም አላውቅም ማለት ትርጉሙ ምን ነው? መጀመሪያ ስለዚህ ስለ ኢስላም ስታጠኝ የመጀመሪያው ኢስላም ማለት ምን ማለት ነው፣ ሙስሊም ማለት ምን ማለት ነው የሚለውን ማወቅ ግዴታ ነው። አሁን እንደነገርኩሽ ኢስላም ማለት
በአማርኛ ትርጉሙ አሃዳዊ አምልኮ ማለት ነው። ይሄም አንድ ፈጣሪን ማምለክ ከጣዖት አምልኮ መራቅ ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ወለቀድ በዓስና ፊ ኩሊ ኡመቲ ረሱላን አን ኢዕቡዱላሃ ወጅተኒቡት ጣጉት። በእርግጥም መልእክተኞችን ልከናል፣ በየዘመናቱ ለየዘመኑ ህዝብ መልእክተኞችን ልከናል ያ አንድ አምላክ አላህ በብቸኝነት ይመለክ ዘንድና ከጣዖት አምልኮ ይርቁ ዘንድ ይላል። ስለዚህ አሃዳዊ አምልኮ ነው ኢስላም ማለት በአማርኛ ትርጉሙ አሃዳዊ አምልኮ ማለት ነው። አሃዳዊ አምልኮ አምላክ በብቸኝነት የሚመለክበት ሃይማኖታዊ ስርዓት ነው። ይህ ደግሞ የዛሬ 1400 አይደለም የመጣው። የዛሬ 1400 የመጣው የመጨረሻው መለኮታዊ ቃል እና የመጨረሻው ነብይ የተከሰከሰበት ዘመን እንጂ እስልምና የመጀመሪያው ነው ቁርአን ላይ ይላል። ቁርአን የእስልምና መጀመሪያው እኮ ነው። ኢስላም ማለት እኮ ታዲያ አሃዳዊ አምልኮ ነው። አሃዳዊ አምልኮ የመጀመሪያ አይደል እንዴ? አይ ማለት በፊት ሙስሊም ናቸው ስትሉ ታዲያ ነብያቶችን ከየት አምጥታችሁ ነው ያላችሁት? እንደዛ ሙስሊም ያላችሁ የተባሉት ከዚህ በፊት ይሰማል ማርታ? ኦኬ አሁን ይሰማል። ከዚህ በፊት ፈጣሪን በብቸኝነት የሚያመልኩ የሚገዙ ሰዎች ነበሩ አልነበሩም? አላህን አሁን የቋንቋ ጉዳይ አይደለም። በአረበኛ አላህ እንበለው፣ በአማርኛ እግዚአብሔር እንበለው፣ በእንግሊዘኛ ጋድ እንበለው፣ በኦሮምኛ ዋቃ እንበለው ብቻ ኖ አሁን ቁርአን ላይ እስልምና የጀመረበት ከቁርአን ጀምሮ እንደሆነ ታጽፏል። ከዛ በፊት ግን እስልምና የሚባል ቋንቋ አልነበረም እያልኩ ነው። በጣም ማስረጃ ስጭኛለሽ ለዚህ? ቁጥሩ ምን ላይ እንደሆነ አላቅም፣ ግን እስልምና የጀመረበት ከቁርአን ነው ተብሎ ተጽፏል። ሲያነባ በቃ ታዩ ላ ትክክል አይደለም። ይሄ እኮ ነው አሁን ወደ ዕውቀት ባለቤቶች ተጠግታችሁ ከመቅረብ የሚናገሩ ሰዎችን ንግግር እያያዝን ከሄድን ከኔ ጋር ይቆራረጣል። አው ቀይ ያሳየኝ ነው። እኔም አሁን ይሰማል? ይሰማል። ስለዚህ አንደኛ የኢስላም እይታሽን አስተካኪ። ኢስላም ማለት አሃዳዊ አምልኮ ነው። አሃዳዊ አምልኮ የዛሬ 1400 አይደለም የመጣው። አመጣበት ከተፈጠረበት ጀምሮ አሃዳዊ አምልኮ አለ። በዚህ አሃዳዊ አምልኮ በየዘመናቱ የተለያዩ ነቢያቶች ለተለያዩ ህዝቦች መለኮታዊ ቃል እየተሰጣቸው መጥቶ የመጨረሻው መለኮታዊ ቃል በአሃዳዊ አምልኮ ወይም በኢስላም ላይ የተላከው ነብዩ መሐመድ ከአረብ ሀገር ሲሆን የመጨረሻው መለኮታዊ ቃል የዛሬ 1400 ቁርአን ነው እንጂ ኢስላም ነው ቁርአን የመጀመሪያው የኢስላም መልእክትም አይደለም። ነብዩ መሐመድም የመጀመሪያው የእስልምና አስተማሪ አይደሉም፣ የመጨረሻዎቹ ናቸው። ኢስላም ባይዘይ የመጨረሻው መለኮታዊ ቃል በአረበኛ ስለወረደ ነው የአረበኛውን ቃል ኢስላም የሚለውን የተጠቀመው እንጂ አሃዳዊ አምልኮ እኮ ነው። አሃዳዊ አምልኮ ደግሞ እንዴት የዛሬ 1400 መጣ ይባላል? ድሮም ነበረ። እነ ያዕቆብ፣ እነ ይስሐቅ፣ እነ ዮሴፍ፣ እነ ሙሳ፣ እነ ኢሳ ወይም ደግሞ እነ ኢየሱስ እነዚህ ሁሉ በዚሁ አሃዳዊ አምልኮ ላይ እየተላኩ መተው በየዘመናቱ ለየዘመኑ ህዝብ እያስተማሩ መተው በመጨረሻው ዘመን ለዓለማት የተላኩት
የዛሬ 1400 የተነሱት ነብዩ መሐመድ ናቸው እንጂ ነብዩ መሐመድ የመጀመሪያው የኢስላም አስተማሪም የኢስላም ደንጋጊም አይደሉም። በነገራችን ላይ ሃይማኖት በሰው አይደነገግም። ስለዚህ ኢስላም የዛሬ 1400 ነው የሚባለው ውሸት ነው። ኢስላም የመጀመሪያው አስተምሮ ነው። አዎ ትክክል ነው። ከአደም ጀምሮ ነው የነበረው። ከአደም ጀምሮ የተለያዩ ነቢያቶች በተለያየ ዘመን ለተለያዩ ህዝቦች መጨረሻው መለኮታዊ ቃል መጥቶ ማን ላይ ነው የቆመው? ነብዩ መሐመድ ላይ ነው። ከነብዩ መሐመድ በኋላ መልእክተኛም ነብይም አይመጣም። ከቁርአን በኋላ ቁርአንም የመጨረሻው መለኮታዊ ቃል ነው። ከቁርአን በኋላ ምንም አይነት መለኮታዊ ቃል አይመጣም። ከቁርአን በፊት መለኮታዊ ቃሎች አሉ ወይ? አለ። ወንጌል ነበረ፣ ትክክለኛው ወንጌል። አሁን እናንተ እነ ሉቃስ እነ ማርቆስ እነ ጳውሎስ ምናምን ጨማምሮ የራሳቸውን ሐሳብ ያበላሹ። ከሱ በፊት የነበረ ወንጌል ነበረ። ለዳዊት የተሰጠው መዝሙር ነበረ ወይም ዘቡር በቁርአን አቀራር። ለሙሳ የተሰጠው ኦሪት ነበረ ወይም ተውራት ማለት ነው። ከዛ በፊትም እንደዚህ ታላላቅ መጽሐፍቶችም ባይሆኑ እንደ ሃንዳውት እንኳን እየተሰጣቸው እና አብርሃምም እነ ሎጥም እነ ኖህም ከነብዩ መሐመድ በፊት የነበሩት ተውራቶች አሉ። አሁን እጅ ላይ ማስረጃ የሉም። እናንተን እንጠይቃችሁ እንጂ አለ ብላችሁ እኮ እኛ እኮ እንደሌሉ ነው። አሁን በዚህ ዘመን እንደሌሉ ነው ምናምነው። ደግሞም ቁርአን እስከመጣልን ድረስ የነሱ መኖር አለመኖር ለኛ እንትናችን አይደለም፣ ግዳችን አይደለም። ለምን? ቁርአን 3 ክፍል አለው። ትረካ አለው፣ ድንጋጌ አለው፣ እምነት አለው። አይ ከዚህ በፊት እምነት አለው። እምነት ማለት እንዳለ እኮ ምን ማስረጃ ምንም ማረጋገጫ የለም። ከዚህ በፊት እንደነበረ ተውራት የሚባሉት ልክ እናንተ እንደምታወሩት እጃቸው ላይ መጽሐፎቹ ካሉ ማስረጃ ይሆናሉ አይደለ? አይ አይደለም። ከዚህ በፊት ወንጌል ወይልሽ ወንጌል ወይም ኢንጂል ለኢሳ እንደተሰጠ፣ ኦሪት ወይም ደግሞ ተውራት ለሙሴ እንደተሰጠ፣ ዘቡር ወይም ደግሞ መዝሙር ለዳዊት እንደተሰጠ፣ ቁርአን ራሱ ደግሞ አሁን ለመልእክተኛው ለመሐመድ እንደመጣ ቁርአን ላይ እንደተጠቀሰ ማርታ ይቆራረጣል ድምጽ ከኔ ጋር። እሺ አሁን ይሰማል? አሁን ይሰማል ግን ይቆራረጣል። አሁን የቀደምቶቹ እንትኖች የቀደምቱ መለኮታዊ መጽሐፍቶች መኖር አለመኖራቸው ለኛ ያሳስበንም። ምክንያቱም የመጨረሻው መለኮታዊ ቃል ለኛ መጥቶልናል፣ እንገዛበት እንተዳደርበት ዘንድ የመጨረሻው መለኮታዊ ቃል መጥቶልናል። አሁን አንተም እኮ ነብዩ መሐመድ መጨረሻ ነው እንዳልክ እኮ ፍቅር ሲዝም ደምሳሽ ነብዩ ደምሳሽ እኮ መጨረሻ ነኝ ብሎ መጥቷል። አሁን እዚህ ጋር ይጋጭም ወይ? እሺ ምን ማስረጃ አለው? ምን ማስረጃ አለው? ነብይ ማስረጃ አለ። በጣም ጥሩ። ነብይ ይሆን ዘንዳ ተአምርን ያሳያል። ገባሽ? ከዚህ በፊት እነ አብርሃም እነ ኢሳ እነ ሙሴ ተአምርን እንዳሳዩት ሁሉ ነብዩ መሐመድም በጣም በርካታ ተአምሮችን ሰዎች መተው ተንበርክከው አንተ ትክክለኛ እውነትም የአላህ ነብይ ነህ ተሳስቻለሁ ይቅር በላይ ብለው ተንበርክከው እስኪጠይቋቸው ድረስ ተአምርን አሳይተዋል። ምናልባት እሳቸው ስላሳያቸው ተአምራቶች ካልሰማሽ እነሱም በሌላ ጊዜ ልንነግርሽ እንችላለን። በጣም ብዙ ተአምራቶችን አሳይተዋል። ፍቅር ሲዝም አንድ ተአምር አሳየኝ ብትዩ ሊያሳይሽ ይችላል? አንድ ይሄ ነው። አንድ ጀማል ነው እሱ እኮ ከራሴ አንድ መጽሐፍ እኮ አለው። አንዴ ማርታ ነብዩ መሐመድን ከማን ደምሳሽ የሚባል ኮሜዲያን ከሱ ጋራ ኤግዛምፕል አድርገሽ መስጠት ትክክለኛ ነገር አይደለም። አይ ነብዩ ደምሳሽ የሚባለው ተከታዮች አሉት። አሁን አንዴ ምንም ተከታይ የለውም። የፌስቡክ እና የዩቲዩብ ገንዘብ ለማግኘት ብሎ ራሴን ደምሳሽ ነኝ ነብይ ነኝ ምናምን እያለ የሚያላግጥ ሰው ነው። የነ ዮኒ ማኛ ምናምን መጫወቻ ነው። አሁን አንቺ ይሄ እንዲህ አይነት አንዳንድ ክርስቲያኖች ቤት ነብዩ መሐመድን ዝቅ ለማድረግ
የነብዩ መሐመድን ክብር ለዝቅ ለማድረግ ብለው ነብይ ደምሳሽ ነብዩ ደምሳሽ ላይ ተጠየቀው ጥያቄ ላይ አንዴ ማርታ ነብዩ መሐመድን ክብር ዝቅ ለማድረግ ብለው የሚጠቀሙበት ምሳሌ ነው እዚህ እየተናገርሽ ያለሽው አንቺ ማለት ነው በዚህ ፊት። ስለዚህ ይሄ ምሳሌ እንዳይለምድሽ እሺ ታዩ አይጠቅምሽም። ኦኬ አሁን ቀጥዩ ውይይቱን። እንትን ነብዩ መሐመድ የመጨረሻ ነብይ መሆናቸውን ላሳያት ከቁርአን እንጂ ከሌላ እኮ እንደ ታሪክ የተመዘገበ ነገር የለም። ቁርአን እኮ ስለ ነብዩ መሐመድ መልካምነት ይናገራል። ከዚህ ምን አለ መሰለሽ እዚህ ጋር ጥያቄ ነብዩ መሐመድ ነብዩ መሐመድ የሚባል ነብይ ይመጣል ተብሎ ከቁርአን በፊት ትንቢት ተነግሮለታል። እሺ ትንቢት የተነገረ ትንቢት አለ? ልንገርሽማ ቁርአን የአምላክ ቃል ሆኖ ሳለ አምላክ ነው የነበረውን ማለት ቁርአን ፓስት ፕሬዘንት ፊውቸር ይናገራል። ገባሽ? በዛ ላይ ደግሞ አምላካችን አላህ ነው የሚነግረን ነው። ኦኬ ስለዚህ አሁን እንደዚህ አይነት መስፈርት ካመጣሽ ምን ታደርጊያለሽ መሰለሽ? ከመጽሐፍ ቅዱስ ውጭ ሙሴ ነብይ ለመሆኑ ማስረጃ ትሰጭናለሽ ማለት ነው። ስማማሻ? ከመጽሐፍ ቅዱስ በፊት ቤተክርስቲያን አለ። ማስረጃ ስጭኝ እስኪ ሙሴ ነብይ ለመሆኑ ከመጽሐፍ ቅዱስ ውጭ አለ። ግን ያው እኔ ማለት ነው እንጂ ልንገርሽ ስለ አንድ ሰው ነብዩ መሐመድ አንዴ ማርታ ቆይ ቤተክርስቲያን አምላክ ነው እንዴ? አምላክ ፈጣሪ እየነገረን ነው ስለ ነብዩ መሐመድ እያልኩሽ ነው አይደለ? የአምላክን ቃል ካልተቀበልሽ አንቺ ደግሞ ከመጽሐፍ ቅዱስ ውጭ ሙሴ ነብይ ለመሆኑ አብርሃም ነብይ ለመሆኑ እስኪ ማስረጃ ካለሽ ብትሰጪ ጥሩ ነው። ያለዚያ ደግሞ በቁርአን ላይ ተናጋሪው አምላካችን አላህ ነው። አምላካችን አላህ የነገረንን ምክንያቱም የሙስሊሞች መመሪያ ቆይ ማማዬ አንዴ አታቋርጭኝ እስኪ አንዴ አታቋርጭኝ። መለኮታዊ መመሪያችን የሙስሊሞች ቁርአንና ሐዲስ ነው። ከዚያ ውጭ ደግሞ ስለ መለኮታዊ ነገር ብትጠይቂ ከታሪክ እኔ ራስ መልስ ቢኖረኝ ከታሪክ አልሰጥሽም መልስ ራሱ ለምን እንደው ታውቂያለሽ? የኔ መመሪያዬ መለኮታዊ መጽሐፌ ቁርአንና ሐዲስ ስለሆነ ማለት ነው። አንድ ጥያቄ ስትጠየቂ ልዩነቱ ደግሞ ልንገርሽ ልዩነቱ የእግዚአብሔር ሙሴ ብቻ አልነበረም ሌሎችም አሉ። አንድ ግለሰብ ብቻ አልነበረም። ችግር የለም ሙሴ ለአሁኑ ሙሴ ይበቃል። ዩቲ አንዴ ቆይ ማርታ ይኸውልሽ ማርታ ምን መሰለሽ አንደኛ ስለራስሽም አታቂም የምታቂያት ነገር በጣም ውስን ነገር ነች። እንዳናስጨንቀሽ እኔ እንደውም በቃ እቺ ልጅ እንዳትጨናነቅ ብዬ ብዙ ነገሮችን በጣም እንዳንቺ በቀላሉ መንገድ ያስረዳንሽ ነበር። ስለ እስልምና ማወቅ ከፈለግሽ እስልምና ላይ ያለው ቤዚካሊ ለድህነት የሚሆንሽ የሚያስፈልግሽ ነገር እስልምና ላይ ያለው ትምህርት ክሊር ነውና እሱን ያስረዳንሽ ነበር። በአንቺ ሳይድ ደግሞ በመታምኙ እምነት ያለውን ድካምና ችግር እነዚህ ጥያቄዎች አሉ ብለን እንዳንጠይቅሽ ደግሞ ብዙ ሙቀቱ የለሽም። አዎ ስለዚህ አሁን መሰለሽ የሚሻልሽ ነገር ማለት ነው የሚሻልሽ ነገር አይ ቲንክ እንደዚህ ሳስበው የሚሻልሽ ነገር ለጥያቄ የሚሆን ዕውቀት የለሽም ለመመለስ የሚበቃ ዕውቀት የለሽም። ለምሳሌ አሁን አንዳንድ የተናገርሽ ነገሮች ላይ ከመጽሐፍ ቅዱስ ቤተክርስቲያን ይቀድማል የሚል ነገር ተናግረሻል። ይሄ አስተምሮ ይሄ እንደዚህ አይነት አባባል የተሳሳተ አባባል ነው። ለምን ካልሽኝ መጽሐፍ ቅዱስ የሚባለው ብሉይ ኪዳንና አዲስ ኪዳን ነው። ቤተክርስቲያን የሚባለው ያለው ከአዲስ ኪዳን በኋላ ነው። አዲስ ኪዳን ላይ ኦር አብያተ ክርስቲያናት ተመስርተዋል። አዲስ ኪዳን በሶስተኛው ክፍለ ዘመን ነው የመጣው መጽሐፍ ቅዱስ። አይደለም ብሉይ ኪዳን መጽሐፍቶች ከኢየሱስ ክርስቶስ ልደት በፊትም ነበሩ። የተለያዩ መጽሐፍቶች በጥራዝ መንገድ ባይዘጋጁ መጽሐፍቶቹ ከቤተ ክርስቲያን ይቀድማሉ። የአዲስ ኪዳን መጽሐፍት ግን በጊዜ ሂደት የተሰበሰቡ ናቸው። የሰበሰበችው ቤተ ክርስቲያን ነች። ኦኬ ነገር ግን መጽሐፍቱን ሰበሰበችና ስለሰበሰበች ቤተ ክርስቲያን ከመጽሐፍ ቅዱስ በላይ አይደለችም። ከእግዚአብሔር ቃል በላይ ቤተ ክርስቲያን ልትሆን አትችልም። አንቺ አሁን ከቤተ ክርስቲያንን ከእግዚአብሔር ቃል በላይ ያረክሻት ነው።
ይሄ ነው ትልቁ ስህተትም በክርስትና ላይ ያለው ትልቁ ስህተት የእግዚአብሔርን ቃል እኛንን ሞዴሬተር የምናደርገው እኛንን እንደፈለግን የምናደርገው የሚሉት ከቤተክርስቲያን ከመጽሐፍ ቅዱስ በላይ ቤተክርስቲያን ትቀድማለች የሚል አስተሳሰብ ስላለ ነው። እኛ ደግሞ ያልንሽ ያለ ነው የእግዚአብሔር ቃል ነው የሚቀድመው እንጂ ቤተክርስቲያን አትቀድምም። ስለዚህ የፈጣሪ ቃል ብለሽ የምታምኚው ነገር ከብሉይ ኪዳን ጀምሮ ከሙሴ ጀምሮ የመጣ ነው። ይሄ ቃል በመጽሐፍ በባይብሎስ በሚባሉ በጥቅሎች በተለያየ መጽሐፍቶች እየተላለፉ ነበር። በአይሁዶች እጅ ነበር እነዚህ መጽሐፍቶች ነበሩ። ስለዚህ ይቀድማሉ እነሱ። ኦኬ አሁን እስልምና ጋር ስትመጪ ቁርአን የአላህ ቃል ነው። የአላህ ቃል ነው፣ ከፈጣሪ ዘንድ የመጣ ነው። የአላህ ቃል ነው። ቃሉን ነው የምትሰሚው፣ ቃሉን ነው የምትቀበዩ፣ በቃሉ መንገድ ነው የምትሄጂው።